ቲክቶክ ላይ ያው የምናውቀው አንደኛ ውሸታም አጭበርባሪ ኡስታዝ ነው እና ያው ምንድነው መሀይምነቱ ጠቅሞታል። እስከዛሬ የምናገረው እስከዛሬ የምናዋርደው መሀይምነቱ ስለጠቀመው መሀይምነቱ ጠቅሞታል። ሁሌ አጭበርባሪ ነው። ሁሌ ነው የሚዋሸው። ሁሌ ነው የሚያጭበረብረው። የራሱን ሚስቶች፣ የራሱን ወንድሞች፣ የራሱን እህቶች ሰለሙ በማለት የሚታወቅ ልጅ ነው። ልጁ መገለጫው ይሄ ነው ባጭሩ ማለት ነው እና አለመማሩ ከስድስተኛ ክፍል አለማለፉ የጠቀመው ብቸኛ ልጅ በነገራችን ላይ ቲክቶክ ሶሻል ሚዲያ ፕላትፎርማችን ላይ ሰው አለመማር የጠቀመው ብቸኛ ልጅ ይሄ ይመስለኛል። ምናልባትም ከስድስተኛ ክፍል አልፎ ሰባተኛ ክፍል ቢገባ ኖሮ ይሄ ልጅ ይሄን ነገር ያቆም ነበረ እና በጣም ጠቅሞታል። አለት ያለው ሰባተኛ ክፍል ብሎ ነጥብ ይዞ እንዳይመጣ ከነብዩ ይሻላለሁ ብሎ እኔስ ጥሩ ነው። እስልምና ሐሰትና ውሸታም የሚለውን ኦልዌይስ ፕሩቭ ስለሚያደርጉልን እኔ ደስተኛ ነኝ። በዚህ ባይዘ እህቶቻችን ፎቶቸው እንዳለ ሰልመዋል እኮ ፎቶቸውን አስልመው ጨርሰዋል። ይልኩልኛል። ኧረ እኔ ሳልሰልም ያው ሰለምሽ ተብዬ ተለቀኩኝ። መጣላት አልፈልግም። በአቅራቢያ ብዙ ሙስሊሞች አሉ፣ ግን ያው ሰልማለሽ ብለው ፎቶ የለቀቁ እያሉ ሴቶች ይልኩልኛል። ፎቶቸውን እየተቀናበረ እየተለቀቀባቸው ማለት ነው። እና ይመቻቸው። እኛም ለምን ይቅርብን የሚሉ እህቶች ይኖራሉ በእርግጠኝነት። ያ ምንድን ነው እንግዲህ በጣም አጭበርባሪዎች ናቸው። ሃይማኖታቸው ያለዚህ ያለ ፕሮፓጋንዳ መኖር የማይችል ሃይማኖት ስለሆነ ነው። እና ይኸው እህታችንም ሰልማለች። እንኳን ደስ አላችሁ። ያኔም ሰለመች። አሰለሟት። ምን ይባላል? እኔ እኮ ሚስቶቻችንን ፎቶቸውን እነሱን ስለማገኙ በቃ ፎቶቸው ሚስቶቻችሁን ፎቶ እንዳለኩ በቃ ፎቶቸው ሰልሞ አለቀ እኮ በኤአይ። ምን ይባላል አሁን? እኔ እስቀጥል ተሳስታችሁ እህቶቻችን ፎቶ እንዳትለቁ ትሰልማላችሁ። አለበለዚያ በፎቶ ፎቶችሁ ሰልሞ በፌስቡክ ላይ ሲለቀቅ ስለምታዩት ማለት ነው። እና በነገራችን ላይ ብዙ በተለይ ትላልቅ ቤተሰቦች ካሉን አጎት፣ አክስት፣ እናት አባቶቻችን ይሄን ቢያዩ በጣም ነው የሚደብራቸው። የምር ነው የሚመስላቸው። እና አሁን ታዋቂዎች ላይ ማተር ላያደርግ ይችላል። ማይታወቁ ሲሆኑ ግን እውነት ነው ተብሎ ነው የሚወሰደው። ገባ? አሁን እነሱ እየጠቀማቸው እኮ ድንቁርናቸው አንድ ፕሮፓጋንዳ ስለሆነ እስልምና ለማይታወቁት በደንብ ጠቀማቸው። ሜይ ቢ ቪዲዮን ቀጥለውና ወደ ቶፒኩ መልሰው ከሶስተኛ ክፍል ጭ ያላለፉ ደናቁርት ጋር ስለዚህ ጉዳይ ማውራት ራሱ ራሳችንን ያስገምተናል። ያ እውነት ነው። ያ ይህን ቪዲዮ አንዴ እናዳምጠውና እንመለስ። እንግዲህ ሸሃዳ እየያዘ ነው። አንዲት ልጅ ሰልማለች በማለት ወንድማችን ፖለቲካ እየሰራ ነው። እናዳምጠውና እንመለስ። أشهد أن لا إله إلا الله ከዚህ በኋላ ሙስሊም ነሻ ለሆነ ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ሙስሊም ነች፣ ክርስቲያን ነበረች፣ ሙስሊም ሆነች ማለት ነው። ሻሃዳ ያዘች። በነገራችን ላይ ሙስሊሞች አሻዱ ምናምን ሲሉ አምላካቸውን በውሸት እያከበሩት ነው። በውሸት ስሙን እየጠሩ ፕሬዝ እያደረጉ ግሎሪፋይ እያደረጉ ነው። በውሸት የሚጸና በውሸት የቆመ አምላክ ስለሆነ ማለት ነው። እና ይቺ ልጅ ምንድነች? ማን ነው ስሟ? የቀድሞ ስሟ እናዳምጠው። የቀድሞ ስሟ ማን ነው? ማን ነበር ስምሽ? ስምሽ ማን ነበር? ሀያት። የመጀመሪያ ስሟ ስምሽ ድራማው ላይ ተሳስታ ነው። ችግር የለውም፣ እንረዳታለን። ችግር የለም፣ ተሳስታ ነው። አንዳንዴ ስድስተኛ ክፍል ጭ ተማሪዎች ድራማ በደንብ ላያሰሩ ማለት አርትዖት በደንብ ላይሰሩት ይችላሉ። ችግር የለውም። ሜይ ቢ ቪዲዮቿን እናየው እስኪ። አለ ቪዲዮቿ ይሄን የለቀቁት ስሟ ሀያት ነው። የክርስቲያን እያለች የነበረው ስሙ
ሀያት ነው ስሟ፣ የመጀመሪያ ስሟ ማለት ነው። እና ሜቢ ክርስቲያኖች ሀያት ነው አይደለ ተብላችሁ ብዙ ስም ወጥቶላችኋል፣ ሀያት እየተባላችሁ አይደል? እኔስ ኤኒዌይስ ድራማችሁን ቢያንስ እያጠናችሁ በልክ አድርጉት። እናመሰግናለን። እነሱ የሚዋሹ አንተም ማዋርዳቸው ይመችህ። እያመጣ ታዋርዳቸዋል። አይሰለችም እንደ ማዋረድ እነኝን ሰዎች? ይህ ኡስታዝ ከ6ኛ ክፍል ያቋረጠ ነው እያሉ ይሰድቡኛል ብሎ ተናግሮ ነበርና እንዴ እንዴት ነው? ከ6ኛ ክፍል ያቋረጠ ነው እያሉ ይሰድቡኛል ብሎ ተናግሮ ነበርና በትክክል እንኳ ሰምተው አይሸውዳቸው አይነግራቸው ሂደው እስከ 6ኛ ክፍል ድረስ የተማረው ብለዋቸዋል። የመጡ 6ኛ ክፍል እያይጽፋሉ እየመጡ 6ኛ ክፍል ይላሉ። ከ6ኛ ክፍል ያቋረጠ ነው ብለዋቸዋል። እና ከነብዩ ይሻላል ነው የምትለኝ? ከዛም የምር እፎ ይሄ ልጅ ከ6ኛ ክፍል የ7ኛ ክፍል ሰርተፊኬቱን ካሳየኝ ማለት ነው ቤቱ ሄጄ ይወያያሉ። የራሱ ቤት በኩስት አለ። ሪካርድ አድርጉና ላኩለት፣ ድገምለት። ይሄ ልጅ ከ6ኛ ክፍል ካለፈ የ7ኛ ክፍል ሰርተፊኬቱን ካሳየኝ እኔ ሄጄ ቤቱ ይወያያለሁ። በኮስት አይደለም። የእፎይ ተማሪ ነው ተብሎ ይሄው ቤቱ ሄጄ መወያየት ይችላሉ። ከ7ኛ ክፍል ካለፈ ከ6ኛ ክፍል አልፎ የ7ኛ ክፍል ሰርቲፊኬቱን ካሳየ። ኤኒዌይስ አረ በስርዓቱ እዛ ጋር ሄደህ ተከራከር፣ ወንድ ከሆንክ ማህዲ። ወንድነት እንደዚህ አይደለም እኮ። ሁለታችሁም ራሳችሁ እዛ ሄዳችሁ አታወሩት። ማይድ ያው ሪካርድ አድርገና ላክለት፣ ሰርቲፊኬቱን ያሳይ። ቤቱ ክርስቲያን መጥቶ ይወያየዋል። ዳሲት ኤኒዌይስ ዛሬ ቶፒካችን አላህ ከአርሽ በላይ ነው ብለው ሙስሊሞች የሚያምኑ ክፍሎች አሉ፣ ሁሉም አይደሉም። ኢትዮጵያ ውስጥ አብዛኞቹ ሀባሹ የሮጥክ አይደለም እንደ አንተ ማየት ተረጋጋ። ቆይ እንደ ነቢይ አትሩጥ አንተም። የሀባሹ ክንፍ አብዛኛውን ማህበረሰብ ይበዛል። አላህ ሞጁዱን ቢላ መካ የሚለው አሁን ላይ ግን የዋብያው ክንፍ ጽንፈኛው ክንፍ እየበዛ ነው ያለው። እሱም አራማኑ አላርሽ ስተዋ ወይም ደግሞ አላህ ከአርሽ ላይ ነው ከአርሽ በላይ ነው የሚል አይነት አስተምሮ አፕዴት የሆነ አፕዴት ቨርዥኑ እሱ አለ። ይህንኛው ክንፍ የሚያምነው አለ አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይወርዳል የሚል ማለት ነው። ለምንድነው የሚወርደው? እንዴት ነው የሚወርደው? እሱን የምንወያይ ይሆናል። መልስ አይኖራቸውም። አክቹዋሊ ዋብያዎች አብዛኞቹ ይህንን የሚያምኑ አካላት ስራቸውና የመጨረሻ ታክቲካቸው ፖለቲካ ነው። ሁለተኛ መልሳቸው ክርስትናን መሳደብና ማጨማለቅ ነው። ሶስተኛ መልሳቸው ስጠይቋቸው ተሰደብን ነው። ሎክ ስጠይቋቸው አምላካቸው ላይ ተሰደብክ፣ አንተ ተሳዳቢ ነህ፣ አንተ ባለጌ ነህ ከመመለስ ይልቅ አሁን እንዳለ ማርክ ማይ ወርድ ሙስሊሞች ከስር በጣም ብዙ አላችሁ። ያልኳችሁ እውነት ካልሆነ እቀጣለሁ። የሚገቡት ሁሉ በዚህ ጉዳይ ላይ አሁን ጠይቃቸዋለሁ። ቀጥታ ምላሽ ከመስጠት ይልቅ አንተ ተሳድበሃል፣ እንደዚህ ብለሃል፣ እንደዚህ ሆነሃል፣ እንደዚህ ወጥቶ እንደዚህ ተፈጥሮ ምን አገባህ፣ እንደዚህ ሆንክ ከማለት ውጭ በስርዓት አንዳቸው ማስረዱም። ፎርሹር የምነግራችሁ ይሄ ነው። ይህንን የሚመልሱ ከሆነ እፎይ ዋሽተሃል ትሉኛላችሁ። 6 ሰዓት ላይ መታችሁ ገብታችሁ ማለት ነው። እፎይ ዋሽተሃል ትሉኛላችሁ። ይኸው ገብተው በስርዓት አስረድተው መልሰውልሃል ትሉኛላችሁ። ምክንያቱም 100% ክርስቲያኖችም ማርክ ማይ ወርድ ተከታተሉ፣ እያንዳንዷን አይመልሱትም። ስለ አምላካቸው ምንም ስለማያውቁ ማለት ነው። ማህዲ ራሱ ያው ጨነቀው፣ ሊሳደብ ነበር ሀሳቡ። አርጉመንቴን ገና ያስቀመጥኩበት መንገድ ስለከበደው እኔም በቃ ልበላ ነው እቺ ነገር ብሎ ላሽ ብሎ ወጣ ማለት ነው። ኤኒዌይስ ግን ሁላችሁም ትታዘባላችሁ። ካሁን ጀምራችሁ እንግዲህ የምናየው ይሆናል አብረን ማለት ነው። የዛሬ ውይይታችን ማለቃቀስ ነው ወይንስ መልስ ይመልሳሉ የሚለውን አብረን የምናየው ይሆናል። ፉአድ ሙስሊም ነህ ክርስቲያን?
አይ ቲንክ ሙስሊም ነው። ፏድ ይሰማል? ኦኬ ክርስቲያን ሙስሊሞችን ማስገባት ትችላለህ። ኮመንት ላይ ማይሆን ነገር እንዳትጽፉ። Hi, Habibi, how are you? Guys, follow, everyone follow me, huh? Everyone guys follow, share my live, share, huh? Please, everyone share my live and follow me, okay? Please. Brother. Please, everyone follow, share. Follow, my live, follow, share, man. More follow, guys. Everyone follow, guys. So much people in upstairs, but no follow. ኧረ ተው በእናትህ ምን አለ በዳዴ ባታስኬደው፣ ምን አለ በምታውቀው ቋንቋ ብታወራ። መልካም ኮመንት በስርዓት ማይሆን ነገር እንዳትጽፉ፣ በስርዓት አርጉመንቶችን ተከታተሉ እና እንደዛ ነው። የአቡበከር የአቡክ ምንድን ነው የሚለው? እንዴት ነህ? አልሐምዱሊላህ ሰላም ነው ይመስገነው። ኦኬ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አለና ለምን ይሄን ጥያቄ ልጠይቅ ይችላል? አለህበት በቦታው ቀደም ያልኳችሁን ይኸው አንድ በሉ። ምን አልከኝ? ከሌሊቱ 1/3 ላይ ይወርዳል አይወርድም? አንተ ክርስቲያን ነህ። ይሄ ጥያቄ ደግሞ ሙስሊም ነው። ሙስሊም የሆነ ለሙስሊም ነው መጠየቅ ያለበት እንጂ ምን አግብቶ ምን አገናኝቶ ወደዛ ትገባለህ አንተ? ያልኳችሁ ማርክ ማይወርድ ብያችኋለሁ። ይሄ ጥያቄ ማለት 2 ሰዓት ሙሉ የሚገቡትን የሚመልሱትን ታያላችሁ። ምክንያቱም እስልምና እንደዚህ ነው። የእስልምና መልስ አሁን ትክክለኛ መልስ እኮ እየመለሰ ነው። ባይዘይ እንደ እስልምናው ትክክለኛ መልስ እየመለሰ ነው። ምክንያቱም መልሳቸው ከዚህ ውጭ የለም። ስለ አምላካቸው ምንም የሚያውቁት ነገር የለም። ፈተዋቸው አስተምሮ ጥለው ልቅ አዳያችሁ። ፈተዋቸው አስተምሯቸው እንዳለ ቂጥ እንደማጠብ ይቻላል፣ ወሲብ እንደማድረግ ይቻላል፣ ክርስቲያኖችን እንዴት አታክ ማድረግ ይቻላል ነው እንዳለ አስተምሮታቸው። ስለ አምላካቸው ጠይቃቸው ምን አገባህ አንተ፣ እንዴት ይመለከታል ወይ፣ እፈልጣለሁ፣ ቆርጣለሁ፣ ተሳድበሃል፣ አሳይሃለሁ። ልክ ኤሌክትሪክ እንደያዘው እንዲያንዘረዝራቸዋል ማለት ነው። ከግር ጠፍራቸው እስከ ራስ ፀጉራቸው ነው የሚሰማቸው። አንድ ብላችኋል፣ 2 ብላችኋል። ያኛውም ልክ እንትኗ ሲገባው ጥሎ ውልቅ አለ። አይታችኋል። ስለ አምላካቸው ምንም የሚያውቁት ነገር የለም። እዛ ክርስቶስ እንዴት እንደዚህ ይሆናል? ለምን መምጣት አስፈለገው? ለምን መወለድ አስፈለገው? ለምን መሞት አስፈለገው? ለምን አምላክ እንደዚህ ከሆነ ለምን? ያንተ አምላክ አንድ ቀን አይደለም የመጣው። እኛ አምላካችን ለአንዴ ዘመኑ መጨረሻ ላይ ልጁን ላከ፣ ክንዱን ላከ አይደለ? ኃይሉን ላከ አይደል? ቃል መጣ፣ በስጋ ተገለጠ፣ አንዴ ሁሉን ፈጸመው። የባሪያን ስጋ ያዘና ያንተ አምላክ ሁሌም የሚመላለስበት ምክንያት ምንድን ነው? ለምንድን ነው ሁሌ የሚመላለሰው አምላክ? መስማት ስለማይችል ነው አርሽ ላይ ሆነው? እዛው ሆኖ ለምንድን ነው ማይመራችሁ? ለምንድን ነው መምጣት ያስፈለገው? ያንተ አምላክ መስማት ስለማይችል ነው ወደዚህ የሚመጣው ሁሌ። ማንም አላስወጣ፣ ማንም። አዳምጥ። እኛ ቤት ሞዴሬተር፣ በዚሁ ለኦዲየንስም ኮመንትም ላላችሁ ሞዴሬተሮች ዛሬ አጽድቻለሁ። ያለን ሞዴሬተር እኔ፣ ክርስቲያን፣ ቃል። ይሄ ቤት ላይ ፉል ኦቶሪቲ ያላቸው እኔ፣ ክርስቲያን፣ ቃል። ከስር ኦዲየንስ እንኳን እከሌን አስገባ እከሌን አስወጣ መፍት የላችሁም። ኮመንተሮች ራሱ ማለት ነው። እዚህ ቤት ላይ ስልጣን ያለን 3 ሰዎች ነን። ሙሉ ስልጣን ያለን እኔ፣ ቃል፣ ክርስቲያን። ከዛ ውጭ ከሌ ያውራ እከሌን አስወጣ እከሌ አይመለከትም። ካልተመቸ ሌላ ቤት ሄደህ ተማር። ስለዚህ ማንን ምን ማስገባት እንዳለብን አዳም አላህ ነህ ማለት ነው። ቴንክ ዩ ያው በአንተ አስተምሮ ቆይ አላህን ስለሆንክ እናመሰግናለን። ካላህ ጋር ነው እያወራ ያለው። ኢየሱስ ክርስቶስ ማለት እኮ ሰው ስለምታመልክ እኔም ሰው ስለሆንኩ ተረጋጋ።
ተረጋጋ። ስለዚህ ይኸውልህ እዚህ ቤት እከል ያስወጣ ብትል ማንም አይሰማም። ኢየሱስ ሰው ስለሆነ እኔም ሰው ነኝ፣ እኔንም ታመልካለህ ማለት ነው። እናትንም አባትንም ታመልካለህ። ተረጋጋ። የተጠየቀውን ብቻ ምክንያቱም ሰው ስለሆነ ማርክ ማይወርድ ብያችኋለሁ። ላለመመለስ ሲፍጨረጨር እያያችሁን ነው ደግሞ ገብተው። ምክንያቱም ሊያርም ነው የመጣው። ምን ብሎ ተሳድቤ እንዲህ ብዬ ቶፒኩን ቀየሬ ልውጣ ብሎ ነው። አላህ ከሌሊቱ 1/3 የት ነው ያለው? መልስ። እኔንም ታመልካለህ እያልኩ ነው። አምላክህ ነኝ እያልኩ ነው። ምክንያቱም ሰው ስለሆንኩ ወይም አንተ ደግሞ ፈጣሪ የምትለው ሰው ስለሆንኩ። ያው ከስር ያላችሁ እህት ሙስሊሞች ያው ይሄ ኡስታዛችሁ ነው፣ ምላሹን አድምጡ። ምክንያቱም ስለ አምላኩ የሚያውቀው የለም፣ እኛን መሳደብ ነው የሚያውቀው። አምላክ ነኝ እያለ ነው። አምላክ ነኝ እያለ ነው። ውጭ በቁርአናችሁ ሳይሆን ኢየሱስ ሰው ስለሆነ አትጩ። አምላክ ነኝ ማለት በእስልምናው ትልቅ ክህደት ነው ተብሎ ፈርዖን ብቻ ነው አምላክ ነኝ ያለው ተብሎ ይታመናል። ይሄም ወንድማችሁ እኔ ነኝ አምላክ እያለ ነው። እናመሰግናለን። አላህ ነው ማለት ነው። ይሄ በእናንተ አስተምሮ ሰው አላህ ከሌሊቱ 1/3 የት ነው? አንተ አላህ ነህ። በቃ እኔንም ታመልካለህ፣ ወደሳም በግድ ታመልካለህ። ምክንያቱም ኢየሱስ ሰው ነው። አያችኋል? መልስ የላቸው የምንላችሁ ለዚህ ነው። ለአምላካቸው ድፌንድ ማድረግ አይችሉም። ከሌሊቱ 1/3 ላይ ያ ጭንቅላት አልባው አላህ የት ነው ያለው? ጭንቅላት የሌለው አምላክህ አምላክ ብለህ የምትገዛው አካል ሁለት ባት ያለችው ያ አንተ የምትከተለው ጭንቅላት አልባው አንገት የሌለው ሁለት ቀኝ እጅ ብቻ የሆነው ለምን ትሳደባለህ? አትሳደብ። ጥያቄ እኮ ነው። አልሰደብኩም። ኡስታዝ አክብሬ ነው ያወራው። ጭንቅላት አለው አላህ ካልከኝ ይቅርታ ጠይቃለሁ። ና ከፍ ላድርግህ። አላህ ጭንቅላት ካለው ጭንቅላት የሌለው ሁለት ቀኝ እጅ ነው ብያለሁ። ስድብ ከሆነ አዎ ጭንቅላት አለው የምትል ከሆነ ይቅርታ ጠይቃለሁ። አላህ ጭንቅላት አለው? ኡስታዝ ጭንቅላት አለው? ማይከን አንሳው። አሁን ማይከን አንሳው። ስድብ ከመሰለህ አዎ አላህ ጭንቅላት አለው ብለህ አሳየኝ። እኮ ልመልስልህ። አላህ ጭንቅላት አለው? አላህ ጭንቅላት አለው? አለው የለውም? እኮ ልመልስልህ። አለው የለውም? አለው የለውም? እኮ ልመልስ እኮ ነው ልመልስልህ። አለው የለውም እኮ ልመልስልህ ከማለት አለው ወይንም የለውም በል። እሺ በቃ ይሄን ጥያቄ እመልስልሃለሁ። አንተም ጥያቄ መልስ። አንተ እኔ ፈጣሪ ነኝ አይደለሁም? እመልሳለሁኝ። አሁን ጥያቄ መልስ። ተሳድበሃል ብለሃል። የአንተ ጭንቅላት የሌለው አላህ ከሌሊቱ 9 ሰዓት ላይ የለም። የአንተ አምላክ መሆኔን አንተ መስክር። አሁን ጥያቄ መልስ። የሰው ፍጡር ስለሆነ የምታመልከው እኔም የሰው ፍጡር ስለሆንኩኝ በቃ የሆነች እውቀት ኡስታዝ መስጊድ ላይ ሄድና ቀረቶን አሰማኝ። እኛ ፊት ስትመጣ ፌስታል ውስጥ እንደገባ አይሚን እሳት ውስጥ እንደገባ ፌስታል ተቆማተራ። ፈጣሪ ነኝ ይበለኝ እንጂ ፈጣሪ ነኝ ይበለኝ። ምክንያቱም እሱ ሰው ነው፣ እኔም ሰው ነኝ። እኔ ኡስታዝ ፈጣሪ የለኝም። ሄድና መስጊድ ላይ ደልላቸው ኡስታዝ። አሁን ቃል በቃል ተረጋጋ ኡስታዝ። አንተ እሳት ውስጥ እንደገባ ፌስታል እኔ ጋር እንደምትቆራመት ተግባባን። እያመለክ ያለው እኮ ሰው ነው እኮ። ተረጋጋ። መስጊድ አይደለም የሚያወራ የሚናገር ሰው ነው። ያንተን ተመሳሳይ ነው እያመለክ ያለው። ስለዚህ እኔም አምላክ ነኝ። ተረጋጋ። ትጩህ ኡስታዝ። ይሄ መስጊድ አይደለም፣ አዛ የምትልበት አይደለም። ተረጋጋና አዳምጥ። ጭንቅላቴ ሌላው አካል እያመለክ ነው። ተረጋጋ። ይሄ አሁን ኡስታዝ ነው ባይዘ ባለጌ የሆነ ኡስታዝ ማለት ነው። እንግዲህ ኡስታዞቹ እንደዚህ ከሆኑ ተማሪዎቹ ምንድን ነው ሊሆን የሚችሉት? ኢማጅን በተማሪዎች ደረጃ ሲሆኑ ደግሞ ምንድን ነው የሚሆኑት? ስርዓት አልበኛ የሆኑ ኡስታዞች ማለት ነው። ስርዓት ተማሩ። ቅድሚያ የሰውን አምላክ ስትሰድብ አምላክ ነኝ ብለህ ስትመጣ የተጠየቅከውን እኔ ጥያቄ ብቻ የጠየቅኩ ጥያቄው መመለስ ነው። እፎ ወንድማችን እንኳን ደህና መጣ። እንኳን ደህና ቆየ። ይመስገነው። ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። አብደላም ሰላም ብያለሁ። አብደላ ተራ ጠብቅ። ኦኬ። አላህ ይወርዳል ብለህ ታምናለህ?
እፎይ በመጀመሪያ ማለት ነው ኦኬ አንድ ነገር ልንገር፣ እንደኔ የኔ አይነቱን እያስገባክ እንደዚህ አይነት ጥያቄ እየጠየቅ ብዙዎችን ከመሳደብ እንትን ብትል ይሻላል። ለምን መሰለህ? አልተሳደብኩም። እኔ የገባው ልጅ ኡስታዝ ነው እንጂ ሙሉ የገባው ኡስታዝ ነው አይደል? አስተምሮቱ ላይ ፕሊዝ እኔ ልጅን ጎትቼ አላስገባውም። ገስቴ ላይ አውቃለሁ መልሳለሁ ብለን የገባው ኡስታዝ ነው። ኡስታዝ ነኝ ብሎ ገባ። አዳም ፕሊዝ ኡስታዝ ነኝ ብሎ ከገባ በኋላ ጥያቄው ሲከብደው ምንድነው ሽፍታ አድርጎ እኔ አምላክህ ነኝ ወደሚል ሰጥ አገባ ውስጥ ገባ። እኔ አንድ ተራ ግለሰብ አምላኬ አይደለም፣ እሱ አምላኬ ሊሆን አይችልም። እንደዛም ሆኖ እኔ ሰደብከኝ አላልኩትም። ኦኬ አምላኬ እኔ ነኝ ፈጣሪ እያለ ሲለኝ ሰደብከኝ ወይንም አላልኩም። በቃ መፍቱ ነው ማለት ይችላል። እንደዛ ብሎ የሚያምን ከሆነ እምነቱ ከሆነ እኔ ፈጣሪ ነኝ ብሎ ካመነ መፍቱ ነው ማለት ይችላል። እኔ ግን ፈጣሪ አይደለህም ብዬ ማለት ደግሞ የኔ መፍት ነው። አንተ የኔ ፈጣሪ አይደለህም ብዬ ማለት መፍትሄ ነው። እሱ ግን ኖ እኔ ፈጣሪ ነኝ እያለ ነው አይደለ? መፍቱ ነው። ግን ጥያቄ መልስ ነው። አለመሆንህን አሳያለሁ፣ ጥያቄ መልስ እያልኩ ነው። ተሳደብክ የሚለውን ለእሱ ዲፌንድ ለማድረግ አትሞክር። አንተ ታምናለህ አታምንም? ከሌሊቱ 1/3 ላይ ይወርዳል ብለህ ለእሱ አይደለም እኔ አነጋገር ማለት ነው። በቃ እንለፈውና ያንተ መለስ ሳይሆን የመጣሁት ምን አልከኝ? እንለፈውና እሱን አሁን ሀሳቡ ላይ እናውራ። እሺ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አታምንም? እሱን ከመመለሴ በፊት ማለት ነው አንድ ነገር ልንገራ። እሺ ቀጥል። እስከ ዛሬ ተመልሷል። እንደ መጀመሪያ ጥያቄ ብዬ የማምነው አላህ ትክክለኛ አምላክ ነው ወይስ አይደለም የሚለው መሰለኝ የሚቀድመው። እሱን ጤምታል እንዴ? ያ በዚህ ውስጥ የምናየው ትክክለኛ ነው አይደል? ያ ይሄንኛው ትክክለኛ አምላክ ነው አይደለም የሚለውን ፕሩቭ ያደርገዋል። በዚህ ውስጥ የሚነሱ አርጉመንቶች ስላሉ ከሌሊቱ 1/3 ይወርዳል ወይ አይወርድም የሚለው ነው የሚያረጋግጠው። ይሄንን ማታ ከሆነ በጣም ብዙ አርጉመንቶች ይነሱበታል። ቀጥልና ላሳየህ። ትቀጥላለህ? እሺ እኔ እውቀቱ የለኝም። ሌሎችን ጠይቅ። በቃ ልጠብቅ፣ ላዳምጥ። እሺ አዳምጥ። እሺ እንደዛ የተሻለ አብደላ። እሺ እፎይ ሰላም ነው? እንዴት ነህ? ያንተን አርጉመንት አውቀዋለሁ። ያ እሱን እኔ አንደኛ ይህን ጉዳይ ለማውራት ሳይሆን ያው ቅድም ልጁ እንዳለው ስነ ስርዓት ያለው ሁኔታ እንድትወያዩ ነው። ለምሳሌ ከነዛ ወገን መጥቶ አንዱ አስተያየት የሚሰጥ ከሆነ እኛም እንስማ ለማለት ነው። ገባህ? ስነ ስርዓት ባለው ሁኔታ ተወያዩ ለማለት ነው የገባሁት እንጂ የሚለው መክሴን ታውቀዋለህ። በፍጹም ያንተን አርጉመንት አውቀዋለሁ፣ እናወራበታለን። አወራለሁ ስቲል ስለዚህ እንወያያለን። አንድ አዋቂ ከዛ ሳይድ ከመጣና የሚያሳምን ወይም የሆነ ፖይንት ያለው የሆነ ቫሉ ያለው ፖይንት ማንሳት የሚችል ሰው ካለ እሰማለሁኝ እስከተወሰነ ሰዓት ድረስ አለሁኝ። እኔ ያው ሙት አድርጌ ጠብቃለሁ ማለት ነው። ከዛ ውጭ ግን ያው ስነ ስርዓት ይኖር፣ አትሰዳደቡ። አንተም ያው ተናዳሃል መሰለኝ የሆነ ነገር ስለ መስጊድ ጋር ሄደ። አልተናደድኩም። ለምን መሰለህ አብደላ፣ ምን መሰለህ ግለሰቦች ቢሳደቡ ግለሰቦች ቢሆኑ ችግር የለውም። ኡስታዝ ተብለህ ግን እንደዚህ አይነት ቃላቶች ስትናገር ገባ፣ በኡስታዝ ደረጃ ሲሆን ይደብራል። ገባ? ገብቶኛል። ጥያቄ እየጠየቅ እኔን አምላክ በልና ተቀበለኝ የሚለው በኡስታዝ ደረጃ ሲሆን ለማስረዳትም ይከብዳል። ግለሰብ ቢሆን አላወቀም ብለህ እንድትለው ትችላለህ። በኡስታዝ ደረጃ ሲሆን ግን ይደብራል። ገብቶኛል። ስለዚህ ያው እንደ ዳዒ ምንድን ነው የሚባለው እንደ ገሳጭ ወይም አጋርግ እንደዚህ አይነት ሰው ነህ እናንተ መቻል አለብህ። ነቢያቱም ከዛ በላይ አሳልፈዋል እና ንቀህ ማለፍ ነው ያለብህ። መወያየት የሚችል ሰው ካለ እየጠበቅ አስገባ። እኔም ሰማ ግን እስከተወሰነ ሰዓት አለ ይመቻችሁ ለማለት ነው የገባሁት። ከአንተ ጋር እናወራለን። ይህንን አርጉመንት የእናንተንም በደንብ መወያየት ስለምፈልግ ከእናንተ ጋር ሌላ ጊዜ ወይም በሰፊው
ይቻላል። እኔ ወርዳገኝ መልካም ውይይት መሆን ትችላለህ። እዚሁም መሆን ትችላለህ። እንትን ካለብህ ተመልሰህ መግባት ትችላለህ። ደስ እንዳለ ከእናንተ ጋርም ይህንን ቶፒክ ላይ ማውራት ስለንፈልግ የተወሰነ ማለት ነው። ሱመያ፣ ሀኑኒ፣ መሪያ እንግዲህ በዋብዮች እይታ አላህ ከሌሊቱ ከአንድ ሶስት በኋላ አክቹዋሊ ሀዲሳቶቹ ትንሽ እንትን አላቸው። ስላይስሊ ግጭት ነገሮች አሉባቸው። ስለዚህ ካለፈ ብዬ ብናገርም 1/3 ላይ ብናገርም 1/3 ሲቀር ብዬ ብናገር እንደ ስህተት እንዳቆጥሩት ማለት ነው። ሀዲሶቹ እነሱን የያዘ ስለሆነ ሌሊቱ 1/3 ሲያልፍ የሚል አለ፣ ከሌሊቱ 1/3 ላይ የሚል አለ፣ ከሌሊቱ 1/3 ሲቀር የሚልም ስላለ ማለት ነው። ሶስቱንም ታይሞች ስለያዘ ማለት ነው የሚወርድበት እና ጎህ እስኪቀድ ድረስ አላህ ቅርቢቱ ሰማይ ላይ መጥቶ ማን ነው የሚለምነኝ ይቅርታ የምጠይቀው እያለ ማለት እንደዚህ አይነት እንደሚል ራሱ አላህ እንደሚወርድ ይታመናል። በዋብዮች አቂዳ ይሄ ይታመናል። አወራረዱ ቤላኬፍ ቢሉ እንዴት አሁን ቤላኬፍ ቢሉትም ያምናሉ ማለት ነው። እንደሚታወቀው እንግዲህ ቅርቢቱ ሰማይ የምትታየው ሰማይ ዱንያ የሚሏት የምትታየው ነች። የምትታየው ከሆነች ደግሞ ባለፈው በሰራነው ካልኩሌሽን መሰረት አትሊስት ሊደረስባት የሚችል ነች። ከፀሐይም በታች ስለሆነች ማለት ነው። ከፀሐይም በታች ስለሆነች ስለዚህ እሷ ጋር ቀርቦ ይመጣል ማለት ዛት አካልን ስለሚያጸድቁ ምንም እንኳን ያ ከሰው ጋር ይመሳሰል ምንም ባይሉም ሊታይ የሚችል በቂያማ ቀን አሁን ባይሆንም በቂያማ ቀን የሚታይ አካል ስለሆነ ያ አካል ደግሞ እግር ያለው እግሩ ደግሞ ስፔስ እና ፕሌስ መያዝ የሚችል ምክንያቱም ገሃነምን የሚሞላ ስለሆነ ኩርሲውም ላይ ሲቀመጥ ሲጥ የሚያደርግ ክብደት ያለው ስለሆነ ይመጣል ከተባለ ያ የሚመጣ ነገር የሚታይ ነው ማለት ነው። የሚታይ ነው። ያ የሚታይ መጠን ያለው ከሆነ ኢብኑ ተይሚያም እንደሚለው መጠን አለው አላህ ብሎ ይላል። መጠን ያለው ነገር ሊለካ የሚችል ስለሆነ ስለዚህ ምድር ራሷ ኤሊፕቲካል ሼፕ ነገር ስለሆነች ስለዚህ ይህም ስፔሱ አብሯት እንደዚህ ኢንኮምፓስ የሚያደርጋት እንደዚህ የሚያካብባት የሚያካልላት የሚያዋስናት ስለሆነ ሰማይም ስለዚህ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ ሊትራሊ ይገባል ማለት ነው። ሰማይ ውስጥ ይገባል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ አርሹ ማለት ነው። ስምንተኛው አለ እሱ ከዛ በላይ ነው ቢሉም እያንዳንዱን ከፍቷቸው ሰማይ በሮች ይከፈታሉ። ከዛ በኋላ ይገባል ነው የሚለው ሊትራል እንደሚመጣ ነው የሚያሳየው። ልክ ሙሐመድ ከዚህ ወደዛ አንደኛ ሰማይ ሁለተኛ ሰማይ አገኘውን እያለ እየወጣ እንደሄደ ስቴፑ እሱ ደግሞ ከላይ ወደ ታች ሲመጣ በሮቹ ይከፈታሉ ይላል ማለት ነው። ስለዚህ ታች መጣና ቅርቢቱ ሰማይ ላይ ዘርግቶ ማን ነው ይቅርታ የሚጠይቀኝ እያለ ይናገራል። ስለዚህ ይሄን የሚያደርገው አንድ ቀን አይደለም፣ ኦልዌይስ ነው። እንደዛ ከሆነ ቅርቢቱ ሰማይ ላይ የሚመጣው በምኑ ነው? በምኑ ነው የሚመጣው? ይመጣል ማለትስ ምን ማለት ነው? ይወርዳል ማለት ምን ማለት ነው? እግሩ ነው የሚወርደው ወይንስ ሌላው አካሉ? ኦኬ እግሩ ከሆነ የሚወርደው ሌላው አካሉ ማይወርድ ከሆነ እግሩ ብቻ ለብቻ አላህ ተብሎ ይጠራል ወይ? ደግሞም ያ እግሩ ብቻ መናገር ይችላል ወይ? ምክንያቱም የሚመጣው አካል ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረቴን የሚጠይቅ የምምረው ብሎ ስለሚል እግሩ ብቻውን መናገር ይችላል ወይ? መናገር ብቻ ሳይሆን ደግሞ ይቅርታ የሚጠይቀኝ ይቅር የሚለው ካለ መስማት ይችላል ማለት ነው። ይቅርታ የሚጠይቁትን መስማት ይችላል። ስለዚህ እግሩ ብቻውን መጥቶ መስማት ይችላል ወይ? አይ ባቱ ነው ከተባለም ባቱም እንደዛው። ሌላውም አካል ከሆነ ለምሳሌ አይኑ ወይም ጆሮ ከሆነም ጆሮ ብቻውን መጥቶ መናገር ይችላል። ጆሮ አፍ አለው ወይ? መናገር ይችላል ወይ? አይ ዘሆል ነው የሚመጣው ከተባለ ደግሞ አላህ ከአርሽ በላይ ነው የሚለውን አያፈርሰውም ወይ? አይ እዛው እንዳለ ይመጣል ከሆነ ደግሞ እንደዚህ መለጠጥ ነው ወይ? ማለት እንደዚህ ስፕሪንግ ነገር እንደሚለጠጠው
ከላይ ወደ ታች ይለጠጣል የሚለው ነው የሚያስኬደው ከሚመጣው እንደውም ማለት ነው። መለጠጥ ነው ወይ አላህ ይለጠጣል ወይ? ኦኬ ፍጡር ውስጥ የሚገባና ማይገባ ያላህ ዛት አለ ወይ? አካላቶቹ አሉ ወይ? ፍጡር ውስጥ የገቡና ያልገቡ ከፍጡራን ጋር የተዋሃደና ያልተዋሃደ አካል አለው ወይ አላህ? እነኚህ የመጀመሪያ ጥያቄዎቻችን ይሆናሉ። ከሌሊቱ 1/3 ሲቀር ሁሌም ይመጣና ጎ እስኪቀድ ማለት ኦን አቨሬጅ ከ2 ሰዓት ያላነሰ አንድ ሀገር ላይ ይቆያል። ከ2 ሰዓት ያላነሰ አንድ ሀገር ላይ የሚቆይ ከሆነ የዓለማችን ሰዓት የተለያየ ነው። ኢትዮጵያ ላይ ቀን ሲሆን ካናዳ ላይ ሊመሽ ይችላል፣ አሜሪካ ላይ ይለያል፣ ኢሮፕ እንደዛ የተለያየ ቫሪዬሽን አለው። አላህ መቼ ነው ከአርሽ በላይ የሚሆነው በዚህ እይታ ውስጥ? ምክንያቱም አንድ ሀገር ላይ ኦን አቨሬጅ 2 ሰዓት የሚቆይ ከሆነ የሌሊቱ 1/3 ሲቀር እስከ ጎህ ሲቀድ የሚለው ኦልሞስት ወደ 2 ሰዓት ያህል የሚጠጋ የሚሆን ቆይታን ስለሚቆይ እንደዛ እየጠየቀ ማለት ነው። በዛን ሰዓት ሌላው ዓለምስ ለአንተም ወርዷል በምትልበት ሰዓት ላይ ለዛኛው ዓለምስ ፕላስ ደግሞ በየቀኑ የሚወርድ ብቻ ሳይሆን የአረፋ ዕለት አላህ እንደሚወርድ ይታመናል። በየዓመቱ የአረፋ ዕለት ይወርዳል። እሱ ደግሞ ሌላኛው የአረፋ ዕለት በየዓመቱ የሚወርድ ከሆነ የኛ ሰዓት አቆጣጠርና የአላህ ሰዓት አቆጣጠር ተመሳሳይ ነው ወይ? ቁርአኑ እንደሚናገረው በእርሱ አንድ ቀን በእኛ 1000 ዓመት ነው። ሎክ የእሱ አንድ ቀን ለእኛ 1000 ዓመት ከሆነ በየቀኑ እንዴት ነው ሊወርድ የሚችለው? ቀኑ እኮ ቫሪዬሽን አለው። በየቀኑ እንዴት ሊወርድ ይችላል? በሱ ዘንድ አንዷ ቀን እኛ ጋር 1000 ዓመት ከሆነ ወደ ቀን ስትመቱት ደግሞ ወደ 365,000 አካባቢ ነው። በሰዓት ስትመቱት ወደ 8 ሚሊዮን ምናምን አካባቢ ነው። ወደ 8 ሚሊዮን ሰዓት ይመጣል። ይሄ ቫሪዬሽን እንዴት ነው የምታስተካክሉት? እንዴት ነው የምታርሙት? ምክንያቱም ወራጁ እሱ ስለሆነ ማለት ነው። ምክንያቱም አረፋ ቀን ይወርዳል በየዓመቱ ጠብቆ አይመጣውም ማለት ነው። አንዷ ቀን ለእሱ 1000 ዓመት ነችና በየዓመቱ ያ ኢንተርቫል ላይ ሊመጣው አይችልም። ኤኒዌይስ ሱብሃንአላህ እንኳን ደህና መጣ። ሰላም ቆያችሁ። እንዴት ነህ? ሁሉ ተማም ነው? ደህና ናችሁ? አለን። ይህንን ቶፒክ አውርተንበት እናውቃለን? እናንተ አናውቅም ይመስለኛል። እኔ ያው ብዙ ምኮት እንትን ላይ አልገባም። በክርስትና ላይ ነው ጥያቄ የማነሳው ብዙ ጊዜ እና ላይ በክርስትና ላይ ነው ጥያቄ ያለ። ምንድን ነው የተማርከው? እስልምና ላይ አላስተማሩህም? አላህ ይወርዳል ብለህ አልተማርክም? ሱብሃንአላህ። እሱን እኮ ባለፈው ተነጋግረንበታል አይደል እንዴ? አዎ ይወርዳል። በሱ ሲፋ ነው የሚወርደው። እሱ በራሱ በችሎታው ይወርዳል። ኦኬ በሱ በችሎታው ማለት ምን ማለት ነው? አብራራው እስኪ። በሱ ማለት በቃ በሱ አሁን እንደ ሰው አወራረድ ሳይሆን በቃ በራሱ ችሎታ በቃ ለሱ የሚገባው በሱ የሚገባው አወራረድ ነው የሚወርደው። አሁን ለምሳሌ ምንድነው ለሱ የሚገባው ማለት? ለምሳሌ አላህ አይን አለ ስንለኛ ለምሳሌ ማለት ነው አይን አለን ቶ እሱ መውረዱ ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ አለን። ሚውት አድርጊና በሰላም እሺ። ዛሬ እፎን ሸሃዳ ሳናስይዝ የትም አንሄድም። ምን ነው እንዳንተ እኔም አላቅም እያልኩ እንድኖር ክርስትና ላይ ብቻ ነው እያልኩኝ። እሺ ቀጥል። እኔስ በሱ የሚገባው በሱ በራሱ ችሎታ ነው። እንዲህ ብሎ አላብራራም። ኦኬ ስለዚህ ምኑ ነው የሚወርደው? ዛቱ በዛቱ ይወርዳል አላህ። ኦኬ እጅም እግሩም ጆሮውም ይወርዳል እንዴ? ምን አይነት ጥያቄ ነው ይሄ ደግሞ? አንተ ኢየሱስን ስታመልከው እጁንም ታመልከዋለህ፣ ጆሮውንም ታመልከዋለህ፣ አይኑንም ያኔ በስጋ ስለተገለጠ በሚገባ ምክንያቱም በስጋ ስለተገለጠ እኔ ኢየሱስ ስል ሙሉ አካል ነው። ስለዚህ አንተም እንደዛ ነው።
የሚሸናውን ሽንቱን ታመልከዋለህ? አዑዙ ቢላህ እንደዛ ሜሪ አንድ የሚታርጊ እፎይ ዛሬ ነፍጥን እያመለክ ነው። ነፍጡን አመልከዋለሁ አልክ እኮ ሜሪ የሚታርጊ ሱብሃንአላህ። ለባለጌ እኔ መድኃኒት እንደሆንኩ ታውቃለህ። ለባለጌ መድኃኒትነት እንዴት እንደሆነ ታውቃለህ? አይ ጥያቄህ ነው። አንዳንዴ ራሴ ማቆምበት ወንበር ወይ ተረጋጋ። አሁን ሽንት ያልከውን ክፈትና እስኪ ሽንት የሚለውን አሳየን እስኪ። የሚሽን አዘጋጅልን ክርስቲያን። ቆይ ተረጋጋ። ሱረቱ አንቢያ 104 ላይ አዘጋጅልኝ። አላህ ስፐርሙን ታመልካለህ አታመልክም? አሁን አዘጋጅ። ያላን ስፐርም ከአርሽ ስር የሚለቃትን ታመልካለህ አታመልክም? አሁን ሽንቱን የሚለውን እስኪ ሽንቱ የሚለውን አምጣው ክፈተው እስኪ። ኮሜንታተሮችን ተረጋጉ በላቸው። ምን ያሳብዳቸዋል? ችግር የለውም። እንዴት አድርጌ መርፌ ተዋቸው እነሱን። እንዴት መርፌ መውጋት እንዳለብኝ ስለማቅኔ ለባለጌ እንዳመጣጡ መመለስ ስለምችል ችግር የለውም። ኢየሱስ ነፍጤን አምልኩ ያለበትን ያሳየኝና እኔ ያሳያለሁ። አልወጣውም። ኢየሱስ ንፍጥ አምልኮ አላለም። ነብይህን ንፍጥና ሽንቱን ግን ትጠጣለህ፣ ደሙን ትጠጣለህ። የነብይን ሽንት መጠጣት ገነት የገቡ አሉ ሽንቱን ጠጥተው። እሱ የሚታወቅ ነው። ሱብሃንአላህ። አየሽ፣ ለባለጌው ጥሩ መድኃኒት ነኝ። ተረጋጋ። ለአጩን እንደጠጡ እሱን አሳያለሁ። የነብይህን ለአጭ የጠጡ አሉ አይደለም ብለያል። ስለ አምልኮ ነው እፎይ ምናወራው እኮ አዳም። የነብይህን ለሀጩን የጠጡ ደሙን የጠጡ ሽንቱን የጠጡ አሉ የሉም? እሱ ስለ መለኮ አሁን እኮ ስለ አምልኮ ነው ያለው፣ ስለ አምላክ ነው። ወደ እሱ እንመጣለን። አሉ የሉም? ወደ እሱ እንመጣለን። ክፈት ተባልክ እኮ እኔ ከፍቼ ግን ላሳይህ። ያው የነብይ አላህ ደግሞ ፍጥረታትን ሁሉ ካጠፋ በኋላ አዳም ፍጥረታትን ሁሉ ያጠፋል። መጨረሻ ግን የሞቱትን እንኳን የሚቀሰቅስበት ከአርሹ ስር የሚለቃት ስፐርም አለች፣ የወንድ ዘር የምመስል እቺ ስፐርም አርሹ ጋር አላህ ብቻ ነው ያለው፣ ማንም የለም። እቺ ስፐርም የማን እንደሆነች እቺ ስፐርም ትመለካለህ አትመለክም? ታውቃለህ። ያው ፍጥረትን ፈጥሮ ሲጨርስ በአንተው አስተምሮ ውንብ ተነስታ ያለህን ጉርዱን ጎትታበታለች። ያኔ እንግዲህ እንደተነሳበት ይሆናል። አሁን ረጭቷት ከመቃብር ይቀሰቅሳል። አንብበ በነገራችን ላይ አላህ የሴት ማህፀንም አለው ደግሞ የወንድ ፈሳሽም አለው። የወንድ ፈሳሹን መጀመሪያ ላሳየህ። ምን ይላል? አላህ ዘ ኤግዛልትድ ኤንድ ዘ ግሎሪፋይድ፣ አላህ የላቀውና የተከበረው ዊል ሴንድ ዳውን ዋተር ፍሮም ቢኒዝ ዘ ትሮዝ ላይክ ዘ ሴመን ኦፍ ሜን፣ የወንድ የዘር ፈሳሽ የሚመስል ከአርሹ ስር ይለቃል። ኤንድ ፍሮም ኢት ዜር ፍሌሽ ኤንድ ቦዲስ ዊል ግሮ፣ ከዛ በኋላ አጥንትና ስጋና ሰውነት ያድጋል ብሎ ይናገራል። ስለዚህ ከአርሹ ስር የሚለቀቀው ፈሳሽ የወንድ የሚመስለው ፈሳሽ የማን ነው? ያላህ ካልሆነ ሱብሃንአላህ። አሁን ጥያቄ መልሱና ወደዛ እንሄዳለን። ክርስቲያን እፎይ ዛሬ እኔ ምን እንደሆነ ያንተ ስፐርም ነው ያላህ ስፐርም ነው የሚወርደው? ከአርሹ ስር የሚወርደው ያንተ ነው ያላህ ስፐርም ነው? መልስ እስኪ። አይደለም የኔን ጥያቄ መልስና ወላሂ እመጣለሁ። ሱብሃንአላህ። ይበቃል። በቃ የዚህን ያህል ብልግናን ካሳየን ይበቃል። ወደ ቶፒኩ መልሰው ክርስቲያን። ሙስሊሞች በተቻላቸው አቅም በአፋችሁ ላለመጸዳዳት ሞክሩ። ኦኬ፣ በማስረጃ የምታወሩ ከሆነ ምንም ማለት ላይሆን ይችላል። ማስረጃ ላይ ተመርኩዘን መወያየት ስለምንችል ሀሳብ ማንሸራሸር ስለምንችል ማለት ነው። አለበለዛ ግን ጭንቅላታቸው የፈጠረውን እዛ መስጊድ ውስጥ የጋቷችሁን ነገሮች መታችሁ የምተፉ ከሆነ እጥፍ እኛ ደግሞ ቁርአንና ሐዲስ አውጥተን ማውጣት ስለምንችል ማለት ነው። ሰው አላህ ይወርዳል የሚለው ላይ መወያየት የሚችል ሙስሊም ካለ መቀጠል እንችላለን። አላህ የሚወርደው በምኑ ነው? አላህ አሁን ከሌሊቱ 1/3 ክፍል ሲቀር የት ነው ያለው የሚለውን መመለስ የሚችል ሙስሊም ካለ አኑኒ ማርያ አንድ አምላክ አሁን ወርዷል አልወረደም? እስቲል አሁን ወርዷል አልወረደም? ለምሳሌ የዓለም ሰዓት አቆጣጠርን ሳታይ ወርዷል አልወረደም ብለህ መናገር ትችላለህ? አልወረደም። እሺ መውረድስ መቼ ነው የጀመረው? አላህ መውረድ የጀመረው መቼ ነው? ዑመር ወይንም ሸበላው አላህ መውረድ የጀመረው መቼ ነው? ወደ ቅርቢቱ ሰማይ መምጣት የጀመረው መቼ ነው? አላህ አይወርድም። እንኳን ደህና ቆይ። አላህ አይወርድም። ኦኬ፣ ሙስሊም ነው ክርስቲያን? ሙስሊም ነኝ።
ስለዚህ አላህ ይወርዳል የሚሉት ስህተት ነው። አዎ ስህተት ነው። ማነው ይወርዳል ብለህ የምታምነው? ኧረ ማንም አይወርድም። አላህ ይወርዳል የሚለው ሐዲሱንስ አትቀበለው? አልቀበለውም። አላህ ሁሉ ቦታ ነው የሚገኘው። በሁሉ ቦታ። እሺ እኔ ለእነሱ ልጠይቅ ነበር። እሺ ይሄ 9 ሰዓት ነው የሚወርደው ይላሉ አይደለ? በምን ሀገር አቆጣጠር ነው የሚወርደው? በምን ሀገር? በፈረንጅ ነው በኢትዮጵያ? እሱ የኛም ጥያቄ ነው። ይመልሱታል ብለህ ነው? እኔ እንጃ፣ እሱ ግራ ገብቶኝ ነው። እሺ አስረጅን። እሺ አስረጅኝ። እሺ ቆይ አንዴ ደግሞ 9 ሰዓት እንደዛ ምናምን ላላችሁትም ቆይ አንዴ ልክፈትላችሁ ስክሪንሻት አድርጌ። ሰማችሁኝ? ችግር የለው። ሐዲሱን ክፈትላት ነገር ስክሪንሻት ከምታደርጊው ሐዲሱን ካወቅሽው ይከፍትልሻል። ከሐዲስ አይደለም። ቆይ አንዴ ከቁርአን ነው። ኦኬ እሺ ከፍ ላድርግሽ። ይሄ ቁርአን ላይ አለ? አይ ዶንት ቲንክ ሶ አስፋራሳይ ነው። ቁርአን ላይ የለም። ብትነግሪኝ ይከፍትልሻል። ማን ነው ስሟ? አይታየኝም። ሪች ነው የሚለው። ያው ሪች ሜቢ ካለሽ መክፈት እችላለሁ እኔ የማይመችሽ ከሆነ። ሙስሊም ነሽ? ሙስሊም ነች? ቼክ አድርግልኝ አካውንቷ። ቼክ እናድርጋት። እሺ አንዳንዴ ዝም ብለው ሙስሊም ነች ስላልጠየቅኳት አይደል ነው። አይ ጥቅሱን ካወሹ ንገሪኝ። ፕሮፋይሏም የሙስሊም ሙስሊም ነው። ሙስሊም መስቀል መስሎኝ ነው። ጥቅሱን ካወሹ ይከፍትልሻል። ምን የሚለውን ነው ወይ ንገሪኝ። መጣች። አይደል ነው። ምን ልታመጣ ነው? 9 ሰዓት የሚለውን ትክክል አይደለህም ቁርአን ላይ ምናምን ብላለች። አይደል ነው። ፖይንቱ አልገባኝም። አይ ሜቢ የሆነ ኡስታዝ የጻፈውን ነገር ታደርግ ይሆናል። አይደል ነው። በቁርአን ከዚህ አንጻር የሚመጣ ለዚህ ምላሽ እንትን ሊያመጡ አይችሉም። በጣም የሚጨነቁበት ቶፒክ እኮ ነው። ቁርአን ላይ የለም። ሙህሲን አብዱራህማን እንደዛ ነገር ሰላም አንደና መጣ። አንድ ነጠብቃችሁ። መልካም። አላህ ይወርዳል የሚለውን ታምናለህ? አላህ ይወርዳል ማለት ምን ማለት ነው? ይወርዳል ነው። ሌላ ትርጉም አለው? ኦኬ እኔ ያለው አላህ የሚወርደው ኬት ነው? አርሽ በላይ። አርሽ በላይ የሚወርደው ስንት ሰዓት ላይ ነው? ከሌሊቱ 1/3 ይባላል። እንደዛ ነው። መልካም። ከሌሊቱ 1/3 ከአርሽ በላይ እንግዲህ አንደኛ ሰማይ አለች። ቅርቢቱ ሰማይ ሰማይ ዱንያ የምትታየው ነች። ሰማይ ዱንያ ይቻለች። ከዛ ሁለተኛ ሰማይ አለ። ከዛ 3ኛ፣ ከዛ 4ኛ፣ ከዛ 5ኛ፣ ከዛ 6ኛ፣ ከዛ 7ኛ፣ ከዛ ውሃው አለ። መላእክቶቹ የተሸከሙት አለ። ኩርሲ ምናምን አርሹ አለ። ከዛ አላህ ከአርሹ በላይ ነው አይደለም? ኦኬ ሲወርድ ከዛ ከአርሹ ውሃው አለ። ከውሃው 7ኛ ሰማይ አለ። ከዛ 6ኛ፣ ከዛ 5ኛ ሰማይ፣ ከዛ 4ኛ፣ ከዛ 3ኛ፣ ከዛ 2ኛ፣ ከዛ አንደኛ ጋር ነው። አንደኛን አልፎ አይመጣም አይደለም ማለት ወደ ታች እንጂ አንደኛ ሰማይ ላይ ስለዚህ አንደኛ ሰማይ አለ እዚህ ጋር። ከዛ እዚህ ጋር ሁለተኛ ሰማይ አለ። በአንደኛ እና በሁለተኛ ሰማይ ድረስ እዚህ ድረስ ነው የሚመጣው ማለት ነው።
ኦኬ። ከዛ ጎህ እስኪቀድ ድረስ ይቆያል አይደለ? እስከዛ ነው። ኦኬ። ስለዚህ በዛን ሰዓት ላይ አላህ ይሄን ያለው መቼ በወረደበት ሰዓት ላይ እየወርድና ማን ነው የምጠይቀኝ የምሰጠው ብሎ መየዳውኒ አወራረዱ እንደዛ ችግር የለውም። ስለዚህ ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምሕረት የሚጠይቀኝ የምምረው ይላል አለ ወርዶ። ስለዚህ ከአርሽ መጥቶ ቅርቢቱ ሰማይ ጋር መጣ ማለት ምድር ኤሊፕቲካል ነች። ስለዚህ አላህ ፍጥረት ውስጥ ገብቷል ማለት ነው። አይ ፍጥረት ውስጥ ገብተሃል ስታንተ የዛኔ መጠኑን ስታውቁ እኮ ነው። መጠኑ እኮ ይሄንን ያህል ብለህ በራስ እንትን ስታስበው ነው። አንተ መጠኑ የፈለገውን ይመጣል። ወርድ አንደኛ ሰማይ ጋር መጥቷል አይደለ? ማለትም እዚህ ጋር ይወርዳል ሲባል እኮ ከዛ እንትኑን ለቆ ይወርዳል እንደማለት አይደለም። እዚህ ጋር አንተ እዛው እያለ ነው የሚለጠጠው። እዛው እያለ ነው የሚለጠጠው። አዳምጠኛ። እሱ አወራረዱን እሱ ነው የማያውቀው። እዚህ ጋር አወራረዱ እንደዚህ ነው ተብሎ አልተገለጸም። ስለዚህ ችግር የለውም። እስቲል ችግር የለውም። ተቀብለሃል እኮ ተስማምቻለሁ። ስለዚህ ከአርሹ በላይ የነበረው ግን አርሹ አለ፣ ከዛ ውሃው አለ፣ ከዛ ሰባተኛ ሰማይ አለ፣ ከዛ ስድስተኛ ሰማይ፣ አምስተኛ፣ አራተኛ፣ ሶስተኛ፣ አንደኛ ሰማይ አለ አይደለ? ስለዚህ ከአርሹ በላይ የነበረው አካል ከዛ የነበረው እዚህ ጋር መጣ ማለት እነኝን ሁሉ አልፏቸው አለ የሚመጣው ነው ሳያልፋቸው ነው? እሱ አልተነገረንም፣ አናውቅም። እሱም ግን ይወርዳል እንደተባለ ነው። ምክንያቱም ከአርሹ በላይ ነው ብለኸኛል እኮ። አልተነገረንም እንዴት ትለኛለህ? ከአርሹ በላይ የነበረው ከዚህ በላይ የነበረው አልፈዋል ስትል እኮ አዳምጠኛ። ያን ሁሉ አልፈዋል ስትል እኮ አንተ እዚህ ጋር እንደ ሰው በምታስብ በራስህ እውቀት እንደምታስበው ነው። ግን አንተ በፈለግከው እውቀት አስበውና አርሹ በጣም ግዙፍ ነው። ከእርሱ በላይ የነበረው አላህ ከዛ ወደ ታች ቅርቢቱ ሰማይ ሲመጣ ከአርሹ በታች ያለው ውሃ ነው፣ ባህር ነው። ከዛ ሰባተኛ ሰማይ ነው። ከዛ እንደዚህ እያለ ይወርዳል። ስለዚህ አላህ ከዛ ወደዚህ ሙሉ ለሙሉ የሚምጣ እግሩ እንደዚህ ተዘርግቶ እታች አንደኛይቱ ሰማይ ጋር የሚምጣ። ስለዚህ በውሃ ውስጥ እንደዚህ አልፎ በሰባተኛ ሰማይ አልፎ ነው የሚመጣው። አለበለዚያ አልመጣም ማለት ነው። እዚህ ጋር እንደዚህ ተብሏል፣ ተዘረዘረም። ይህንን ያልፋል እንደዚህ ተብሏል። ወይን አልመጣም መጥቷል ካልክ ነሰሰርሊ ሎክ ሙሳ ሁለት አማራጭ ነው የሚኖረ። ሊመጣ የሚችለው ወይን እዛው እንዳለ እግሩን እንደዚህ አስረዝሞ እታይ ድረስ መድረስ ነው። እንደዚህ ተለጥጦ ማለት ነው። እዛው አርሽ ላይ እንዳለ የተወሰነ አካሉን ለጥቶ ታች ማምጣት አንድ። ወይንም ሙሉ ለሙሉ ስተነዛቱ መጥቷል ብለህ የምታምን ከሆነ በሁለቱም በኩል ብትል እነኛን አልፏቸው ነው የሚመጣው። ምክንያቱም ምድር ምንድነች? እንደዚህ ኤሊፕቲካል ክብ ነገር ስለሆነች እንደዚህ ብሎ ጥሷቸው ነው የሚያልፈው። ወረደ ተተባለ ደግሞ አንድ ነገር አስቀምጥ። መሐመድ አሁን ለምሳሌ ወደ ላይ ወጣ፣ ወደ የሚራጅ ጉዞ አለ አይደለ? ተጓዘ ሲባል አንደኛ ሰማይ አለፈ፣ ሁለተኛ ተብሎ የሚባለው አምላክን ከሱ ጋር ከነብዩ ጋር ታነጻጽር። አምላክን ስለዚህ ወረደ እነሱ እንዴት ነው የገባው? እንዴት ነው የገባው? እሺ አንተ እነሱ እንደዚህ ያልፉ ይችላሉ። ግን እዚህ ጋር አምላክ ወረደ ስናል እኛ እንደዚሁ እንደወረደ ነው የምንቀበለው እንጂ እዚህ ጋር አንደኛውን ሰማይ አልፎ ያኛውን ለቆ የላኛውን ለቆ እንደዚህ ተብሎ የተገለጸልን ነገር የለም። ሙሉ አካሉ ነው የሚመጣው ወይንስ ግማሽ አካሉ ነው የሚመጣው? ሙሉ አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንጃ እሱን አላውቅም። ሙሉ አካሉ እንደዚህ የተባለ ነገር ይወርዳል ነው የተባለው። በቃ እንደዚህ ነው የምንቀበለው ነው። ያ መልስ አይደለም፣ የተሟላ መልስ አይደለም። ስለ አምላካችሁ ወይን አታውቁም ማለት ነው። ምንም እናውቃለን። እፎይ እንደዛ አይደለም እኮ እኛ እናውቃለን። አታውቁም ሳይሆን ሙሳ ሱብሃን አላህ ተረጋጋ። ምን አልከኝ ሙሳ?
ይሄ አታውቀውም አይደለም እኮ አታውቀውም ሳይሆን እኛ የተሰጠንን ነቢዩ ዓለይሂ ሰላቱ ወሰላም የተነገረ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ስለተባለ ነቢዩ የተነገረንን እንቀበላለን። ግን ኬፍያው ግን አልታወቀም። ሲጀመር ኬፍያው አልተዘረዘረም። እንደዚህ ተብሎ አሁን ምንም የነገርከን አልተዘረዘረም። ነገር እኮ የለም። ዝም ብሎ እኮ ድፍን ያለ ሎክ ምንም መልስ እኮ አልሰጠንም። ለምሳሌ አላህ ይመጣል አልከኝ። ኦኬ ባህራቱን አልፎ ነው የሚመጣው? አናቅም። እዛው ሆኖ ነው እግሩ የሚዘረጋ? አናቅም። ሙሉ ለሙሉ ነው የሚመጣው? አልተዘረዘረም። አናቅም። እንደዚህ ተብሎ አልተዘረዘረም እንደዚህ ተብሎ። ስለዚህ ስለ አምላካችሁ ምንም አታውቁም ማለት ነው። በሐዲስ ደግሞ ምን ይላል መሰለ? ሱናን አቢ ዳውድ 7ን አንዴ ክፈትለ ክርስቲያን። ሱናን አቢ ዳውድ 7 ላይ የሽንት ቤት መቀመጥ እንኳን ሳይቀር ነቢያችን አስተምሮናል ነው የሚለው። ሽንት ቤት አቀማመጥ እንኳን አስተምሯል። ቁርአን ላይ ደግሞ ምን ይላል? አንዳችም ነገር አልተውንም፣ እያንዳንዱ የተብራራና ግልጥ የሆነ የተጻፈ ቢሆን እንጂ ይላል። ታዲያ ስለ አምላክ እንዴት እንደሚመጣ እንዴት እንደወረደ እንዴት ምንም ሳይነገር ስለ ሽንት ቤት እንኳን ሳይቀር አስተምሯል ማለት ምንድን ነው ጥቅሙ? ያ አንብበው ክርስቲያን ቀጥል። አላህ ይወርዳል በምኑ ነው ምናምን የሚሉ ጥያቄዎችን ብዙ ጊዜ መልስ እንደሌላቸው ይታወቃል። ነገር ግን ሙሐመድ ስለ ሽንት ቤት ካካ ስለማለት እንኳን አስተምሯቸዋል። ስለ አምላክ ግን አልተማራችሁም። አቢ ዳውድ 7 ላይ ምን ይላል? ሰልማን አልፋሪሲ እንደተረከው ይላል እንደዚህ ተብሏል ለሰልማን ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቨን አባውት ኤክስክሪመንትስ። ነቢያችሁ ስለ ሁሉም ነገር አስተምሯቸዋል፣ ሽንት ቤት ካካ እንኳን ስለማለት። ሙስሊሞች ሙሐመድ ካካ ማለት ባያስተምራቸው ኖሮ አያውቁም ነበር እንዴት ካካ ማለት እንዳለባቸው። ሂሴድ የስ አዎ ካካ ስለማለት እኮ ነቢዩ ነው ያስተማረን ብሎ መለሰ ሰልማን አልፋሪሲ ማለት ነው። ከዛ ምን አለ? ካካ ማለት እንኳን ሽንታሽ እንዴት መሽናት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ እንዴት መውጣት እንዳለብህ፣ እንዴት መብላት እንዳለብህ፣ ስታዛጋ እንዴት ማለት እንዳለብህ፣ ቂጥህን እንዴት ማጠብ እንዳለብህ፣ ይሄንን እያንዳንዱን ሁሉን አስተምሮ ስለ አምላክ ምንም ካላስተማረህ ዝም ብሎ አላህ ይወርዳል። አላህ 2 ቀኝ እጅ አለው፣ ባትና እግር አለው፣ ጭንቅላት አለው፣ አልተነገረንም። አንገት አለው፣ አልተነገረንም። ወገብ አለው፣ አልተነገረንም። ባትና እግር አለው፣ 2 ቀኝ እጅ አለው፣ 2 አይን አለው፣ 2 ጆሮ አለው። ጭንቅላት ግን ይኑረው አይኑረው አናቅም። አንገትስ አናቅም። ደረትስ አናቅም። ይወርዳል። ምኑ ነው የሚወርደው? እጁ ነው እግሩ ነው? አናቅም። ሱራ 6 38ኛውን አያ ቁርአን ክፈትልን። እያንዳንዱ ደግሞ በቁርአን ውስጥ ተጽፏል፣ ተገልጿል ይላል። ስለ አምላክ ተገልጿል? ምንም ነገር የለም። ኡስታዞቹ ነጋ ጠባ እዛ የሚሰሩት ምንድን ነው? ክርስቶስ እንዴት በስጋ ይመጣል፣ እንዴት ይገለጣል፣ እንዴት እንደ አምላክ በስጋ ይታያል፣ እንዴት እንደዚህ ይሆናል፣ እንዴት ሞተ ይባላል፣ እንዴት ተሰቀለ ይባላል። ነጋ ጠባ ይሄ ነው ፎከስ የሚያደርጉት። ፈተዋ የሚሰጡትን ደግሞ ይሁ ኡስታዝ ባሌ ፈታውሽ 3 ጊዜ አለኝ። አሁን ፍቼ እንዴት ነው እሱ እውነት ነው ወይንስ መቀጠል እንችላለን? በጋብቻ 3 ብሎሻል? በጽሁፍ ነው በቃል ያለኝ 3 ጊዜ። አይ በቃ 3 ካለማ በቃ የተለያየ ጊዜ ነው። አይ እንደዛማ ከሆነ በቃ ተፋታችኋል። ኡስታዝ በቴክስት 3 ጊዜ ፈታውሽ አለኝ። ያላየሽ መስሎት ነው የደገመው። አይ እንዳየው እያወቀ 3 ጊዜ ጻፈልኝ። አይ በቃ ተፋታችኋል። የላችሁም አብረን መቀጠል አትችሉም። ኡስታዝ ፍቅረኛ ነበረኝ እና ኒካ ስርልሻለሁ እያለ በመሀል አረገዝን። ከዛ ወለድኩና ተጋባን። አሁን ተኒካው በፊት ነበረ ልጅ ወለድ ነው እና ሴት ልጅ ወልደናል። አባቱ አይደለም እሱ አባቱ አይደለም። በእንትኖቹ በተላለቀ ሙፈሲሮች እንትን ደግሞ ሊያገባትም ይችላል፣ የገዛ ልጁን ማለት ነው። ኢቨን ከዛ በኋላ እናትየዋን ቢያገባም እንኳን አባቱ አይደለም። ንብረት መውረስ አትችልም። አባት ተብሎ አትጠራም። እንደዚህ አይነት ነጋ ጠባ ጥያቄ ፈተዋቸውን ሂዱና ቼክ አድርጉ። እስላሚክ ፈተዋ በሉና የሀገር ውስጥንም ከሀገር ውጭ ውስጥም ያሉ ነጋ ጠባ ጥያቄያቸው ይሄ ነው። ኡስታዝ እንደዚህ አለኝ። በቃ ከቂጥ እንደዚህ አይነት ነገር። ቁርአኑ ደግሞ ምን ይላል? እያንዳንዱ ተብራርቷል ይላል። ስለ አምላክ ግን አንዲት የለም። ሀዲሱ ምን ይላል? ሽንት እንዴት መሽናት እንዳለብን፣ ካካ እንዴት ማለት እንዳለብን ተገልጿል ይላል። ሉክ ከተንቀሳቃሽም መሪያ እንዴ ከተንቀሳቃሽም መሪያ አንዴ ኔትወርክ
እንትን አንድ ቆይ ነበብ ከተንቀሳቃሽም በምድር የሚሄድ በሁለት ክንፎቹ የሚበር በራሪ መሰሎቻችሁ ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ በደንብ አስተውሉ። በመጽሐፉ ውስጥ ምንንም ነገር አልተውንም፣ ከዚህ ወደ ጌታቸው ይሰበሰባሉ። በመጽሐፍ ውስጥ ምንም አልተውንም፣ እያንዳንዱ ተብራርቷል ይላል። ስለ አምላካቸውስ ምንም መልስ የለም፣ መልስ የለም። ሜሪያ ትመልሻለሽ? ዩቲዩብ እያነሳች ስለነበረ ቀጥይ። طيب الله سبحانه وتعالى ስለመኖር ያኔ ስለአምላካቸው ሁሉም ተበራርቷል። ግን አላህ Subhanahu Wa Ta'ala ከኛ በላይ እሱ ለኛ ስለሚያዝንልን እኛ ማወቅ ያለብንን ያህል አሳውቆናል። እኛ ማወቅ የማይጠቅመን ደግሞ አሳውቆናል። መልካም። እሺ እንዴት ነው የሚወርደው? እንዴት እንደሚወርድ ያሳውቃችኋል? አላህ Subhanahu Wa Ta'ala ይወርዳል። ለምንድን ነው የሚወርደው? በሱ ችሎታ ነው። ለምንድን ነው የሚወርደው? ባሪያዎቹ መሐርታን ሲጠይቁ መሐርታን ሊቀበላቸው ዱዓቸውን ሙስተጃብ ሊያደርግላቸው። እዛ ሆኖ መቀበል አይችልም ነበር? ይችላል። ታዲያ እዛው ሆኖ መቀበል የሚችል ከሆነ በየቀኑ ለምን ይመላለሳል? እሱ የሱ ስራ ነው። የአላህ Subhanahu Wa Ta'ala እሱ ያኔ የሱ ኃይሉ ወረደም አልወረደም እሱ ኃይሉ እኮ አይደለም። ኃይሉ አይደለም። እኛ ጋር ነው ያለው። ኦኬ አንቺ ጋር ከሆነ ለምን ይወርዳል ታዲያ? ያኔ ወረደ አልወረደ ሳይሆን አላህ አልወረደምና እኛ ጋር የለም ማለት አይደለም። አላህ በሁሉም ቦታ እኛ ጋር ነው። በምኑ? ሁሉም ቦታ በዛቱ አንቺ ጋር አለ። አላህ ዛት የለውም። ምንድነው ምኑ ወረደ የተባለው ታዲያ? ምንድነው ወረደ? ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አላህ Subhanahu Wa Ta'ala ራሱን ገልጿል በሱ። እሺ አዳምጪ። ወረደ። እሺ ምንድነው ወረደ ያልሽው? ምኑ ነው የወረደው? እሺ አላህ እሱ አላህ ይወርዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። እኛ ደግሞ ምኑ ነው የወረደው? ዛትም የለውም ብለሽናል። በሁሉ ቦታ ነው ያለው ብለሽናል። ማሪ ዛት የለውም አልሽን፣ ተስማማል። ዛት የለውም የሚል ከሐዲስም ከቁርአንም የለም። ተስማማለሽ? እኔ ተስማማለሽ አንቺ የለውም ስላልሽ በሁሉ ቦታም አለ አልሽን፣ ተስማማውልሽ። የወረደው ታዲያ ምኑ ነው? አላህ እሱን ገልጾ አልተናገረም። እኔ እንደዚህ ነኝ እኔ እንዲህ አይነት መልክ አለኝ ብሎ አልነገረንም። እኔ እኮ መልኩን አይደለም የጠየቅኩት፣ ምን አይነት ነው የወረደው አይደለም ያልኩት። ኦኬ ምኑ ነው የወረደው? ይወርዳል ብለሽ ስታኒ Subhanahu Wa Ta'ala እሱ እኔ እንደዚህ ነኝ ወይም ሲወርድ እንደዚህ ይወርዳል አልተባልም፣ ይወርዳል እንጂ። በሁሉ ቦታ ካለ እንዴት ወረደ እኮ? ይወርዳል እንጂ እኮ እሱ ማንነቱን ገልጾ ወይም እኔ እንደዚህ አይነት ስዕል አለኝ ወይም እኔ እንደዚህ ይወርዳለሁ በዚህ ይወርዳለሁ አላለም። የሱን አምሳዬ የለም። እኔ እኮ መልኩን አልጠየቅሽም ማሪያዬ። እኔ እኮ ምን አይነት ነው የሚወርደው አይደለም ጥያቄ። በሁሉ ቦታ ያለ ከሆነ ወርዷል ባለሽበት ቦታም እኮ አስቀድሞ ስላለ መውረድ አይጠበቅበትም። እዛ ስላለ ሁሉም ቦታ ያለ ወርዷል። ሱብሃንአላህ ተረጋጋ። በመንፈስ ነው በእውቀት ነው ዋህብያዎች። በነገራችን ላይ ዋህብዮች ምናምን አትበል፣ እንደዚህ አትበል። ሙስሊም ነው ዋህብያ ምናምን ብሎ የሚለይበት ምክንያት የለውም። አይ አሁን ለምሳሌ ሸበላው ከጎንሽ ያለው ይወርዳል ብሎ አላህ አያምንም። ዋህብያ አይደለም፣ ሙስሊም ነው እሱ። ዳዕዋውን መቀበል አለመቀበል እሱ ሙስሊም ላኢላሃ ኢላላህ እሱ ሙስሊም አይደለም። ሸበላው ሙስሊም አይደለም የሚባል ነገር የለውም። ሙስሊም ዝም በል አንተ ዝም በል። አይዋ ሙስሊም መሪያ ጎበዝ። እሺ አላህ ያለው ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው አላህ ነው። ከአርሽ በላይ ያለው ምንድን ነው? ከአርሽ በላይ ያለው ምኑ ነው? እዛ ያለው እዚህ የሌለው እዛ ያለው ምንድን ነው? አላህ Subhanahu Wa Ta'ala እኔ እንደዚህ ነኝ ወይም እኔ እንደዚህ ነኝ ብሎ እሱ አልተናገረም። ግን አላህ ነው፣ እኛን የፈጠረን ጌታ ነው። እሺ ጎበዝ። ቀደም ምን ብለሽኛል? በሁሉ ቦታ አለ አላህ ብለሽኛል። አሁን ደግሞ ከአርሽ በላይ ነው ያለው አልሽኝ። እዚህ የሌለው አርሽ በላይ ያለው ምኑ ነው? እሱ እኮ ሰው አይደለም። ከአንድ ቦታ ተሰወርበት ከአንድ ቦታ የምጠፋበት እሱ እኮ አምላክ ነው። በሁሉም ቦታ ዓለምን መቆጣጠር የሚችል ጌታ እሱ የፈጠረ
እሺ ያ ከአርሽ በላይ ያለው ነው ወደ ቅርቢቱ ሰማይ የሚወርደው። እሱ ካለ ያው ይወርዳል። ስለዚህ በዛን ሰዓት ላይ ከአርሽ በላይ አይደለም ማለት ነው፣ ቅርቢቱ ሰማይ ጋር ነው የሚሆነው። ወይንም ሁለት አላህ ነው ያላችሁ። አንደኛው መሪያ አንደኛው ቅርቢቱ ሁለቱ ይሆናል። አንደኛው ወይም ቅርቢቱ ሰማይ፣ አንደኛው አርሽ ላይ ይሆናል በ9 ሰዓት ላይ። ወይንም ደግሞ አንደኛው ራሱ ወደዚህ ይመጣል ማለት ነው። ኦኬ አላህ ያው ዝሮ በሁሉም ቦታ አለ። አንዱ ሂዶ ወይም አንዱ የሌለበት ቦታ የለም። ከአርሽ በላይ ሆኖ ከአርሽ በላይ ነው። አላህ ደግሞ ይወርዳል ካለ ይወርዳል። እሱ ካለ ይወርዳል። ጎበዝ። አላህ እጅ አለው አይደለ? አለ ብሏል። አለው እጁ በሁሉ ቦታ አለ። አለ ብሏል። አለው በሁሉ ቦታ አለ። እጁ በሁሉ ቦታ አለ ወይ? እሱ እንደዛ አላለም። እጅ አለኝ ነው እንጂ ያለው እጄ በሁሉም ቦታ አለ አላለም። ኦኬ እጁ ይወርዳል ሌሊት 1/3 ሲቀር ወደ ቅርቢቱ ሰማይ እጄ ይወርዳል ብሎ አልተናገረም። ኦኬ እጁ አይወርድም። አዎ እሱ ቅርጹን አልተናገረም። እጅ አለኝ አለ። እጅ አለው እንቀበላለን። ጎበዝ። እግር አለው አይደለ? አላለም። የለውም። እግር የለውም። እግር የለውም። እሺ ጭንቅላትስ? የለውም። የእሱን አምሳያ የለውም። አንድም አላህ እኮ እኛን ዘርጎ የፈጠረው እጅ ግን አለው። የእሱን አምሳያ የለውም። እጅ መሪያ እጅ አለው፣ ጭንቅላት የለውም፣ እግር የለውም። የለውም። ብሏል አለው። ምን እጅ አለኝ አለ። በቃ አለው እንቀበላለን። እግርስ የለውም። አለኝ አላለም። ጎበዝ። ጭንቅላትስ? አለኝ አላለም። ጎበዝ። የለውም። እሺ ስለዚህ ያንቺ አለ እጅ ብቻ ሌላስ ምንድን ነው ያለው ከእጅ ውጪ? እሱ ቅርጹን አልተናገረም። ገባ? አይ ቅርጹ ምን አይነት ነው? እሱ አላህ እኔ እንደዚህ ነኝ ብሎ አልተናገረም። እጅ አለው። እሺ መልካም። ያንቺ አለ እጅ አለው፣ ጭንቅላት የለውም፣ እግር የለውም። እሺ ደረትስ አለው? እሱ የሰራ እንጂ ሰውን አይደለም። እሱ ጎበዝ። ችግር የለውም የኔ ቆንጆ። እጅ አለው። ስለዚህ ያ እጁ ነው ከአርሽ በላይ ያለው። ከአርሽ በላይ እጅ ይቀመጣል አላለም። እጅ አለኝ አለ እንጂ አላህ ሱብሃነሁ ወተዓላ እኮ የሚወርደው አሁን ከአርሽ። እኔ እኮ አላህን ራሱ ለመያዝ ተቸገርኩኝ። ጭንቅላት ከሌለው እግር ከሌለው እጅ ብቻ መሪያ ያስበዳል። ኦኬ አይ ከአንድ መጽሐፍ ፈልጌያለሁ፣ ይቅርታ። ኦኬ ከሌሊቱ 1/3 ሊወርዳል። ተስማምተናል። እዚህ ላይ ሁሉም ዓለም ነው የሚወርደው፣ አንዴ ብቻ ነው የሚወርደው ዓለም። እሱ ፈጥሮታል። እሱ ይወርዳል በሚወርድበት ሰዓት፣ በሁሉም ሰዓት ሊሆን ይችላል። ያኔ አሁን በሌሊት 1/3 ከተባለ እሱ ባለበት ሰዓት ይወርዳል። አላህ ሁሉም ቦታ አለ። አንድ ቦታ ሆኖ አንድ ቦታ የሚጠፋበት አይደለም። ዓለምን እሱ ራሱ የፈጠረው ስለሆነ ረቡል ዓለሚን የዓለማቱ ጌታ። እሺ መልካም። ስለዚህ በቅርቢቱ ሰማይ ላይ ግን ሊትራሊ ራሱ የሚወርድ ከሆነ በደንብ አስተዊ 1/3 እስከ ጎ ሲቀድ ማለት አትሊስት 2 ሰዓት ያህል ይቆያል ማለት ነው። ኢትዮጵያ ላይ 2 ሰዓት ያህል የሚቆይ ከሆነ እንግዲህ እኔ እየተቸገርኩ ነው ለማስረዳትም፣ ጸባይሽ ቆንጆ ስለሆነ እጁ ያለው ያ እጁ ያለው አካል እግር የለውም፣ ጭንቅላት የለውም። እጅ ያለው አካል ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል። እሺ ኢትዮጵያ ላይ ይወርዳል። ኢትዮጵያ ላይ እና ካናዳ ላይ የተለያየ ታይም ኢንተርቫል አለ። ከዛ ካናዳም ደግሞ ይወርዳል። የተለያየ ዓለምን እሱ ራሱን መምራት ይችላል። ያንን የሚጨልመው ዓለም ቀኑን አምሽቶ ጨረቃውን አውጥቶ እንደዛ የሚያደርገው ራሱ ነው። ይችላል። ስለዚህ እዛም ደግሞ ይወርዳል አይደለ? እዛም ይወርዳል ካናዳ። እሱ ነው። አዎ ያ ረቡል ዓለሚን የዓለማቱ ጌታ። አጠቃለልኩ ሁሉ እኮ የዓለማቱ ጌታ እሱ ነው። አላህ ምትው እስቲ የመጨረሻ ላይ መሪያ አላህ ምትው ምንድን ነው እሱ? እስቲ ባይምሮሽ ያለው አላህ የምታመልኪው አምላክሽ እግር ከሌለው እጅ ብቻ ከሆነ ጭንቅላት ከሌለው ምንድን ነው እሱ? አላህ ሱብሃነሁ ወተዓላ አላህ እድላቸው ጀነት የገቡ የውመል ቂያማ እነሱ ያዩታል። አላህ ሱብሃነሁ ወተዓላ ምኑን ነው የሚያዩት? ምኑን ነው የሚያዩት? ያዩታል። የታደሉት
አይ ዶንት ኖ ከድር ጥያቄ አለ ክርስቲያን እኮ ከጥያቄ አለሽ አላህን ያዩት እሱን ያኔ ማየት እንደዚህ ማርያም አላህን እስቲ እንደዚህ እስቲ ያዩት ምናምን። ቆይ ቆይ በነገራችን ላይ ማርያም እግር ብቻ እግር አታይም፣ እጅ ብቻ ነው የምታየው። ይሄ አለመታደል ነው፣ መታደል አይደለም። ላ እንደ እንደዚህ መታደል አይደለም። አላህ Subhanahu Wa Ta'ala እሱ ለእሱ ለደጋግ ባሮቹ ጀነት አልፊርደውስ ለዓላ ምኑ ጋ ነው ምኑ ጋ ነው ያውኛል ያለው? መልከያሙ ማያዩትም ካፊሮች አላህ Subhanahu Wa Ta'ala ምኑ ጋ ነው ያውኛል ያለው? ምን ሱራ ላይ? ጀነት አልፊርደውስ የገቡ ሰዎች ያኔ ሁሉ ነገር ተሟልቶላቸው ከዛ ምኑ ላይ ነው? ምን ይደረግላችሁ? ምን ሱራ ላይ ነው እኔ የታደሉት ያውኛል ያለው? የታደሉት ያውኛል ያለው ምን ሱራ ላይ ነው? ሱራውን ማድሪ ብቻ ግን ያውታል አላህ Subhanahu Wa Ta'ala ጀነት የሚገቡ ሰዎች እንደ እጅ ብቻ ነው አላልሽም? እንደ እጁን ብቻ ነው የምናየው? እጁን ብቻ ነው የምናየው እኮ አላልኩትም። አላህ Subhanahu Wa Ta'ala የሚያዩት ነው ያልኩት። ሙሉ አካል አለው እሱ አልነገረንም፣ እሱን አላየንም። የአክቴ ስሚ እዚህ ጋር አንድ ጊዜ አንድ ነገር ልነገር። እዚህ ጋር እውቀት ሳይኖራችሁ ቆይ አንቺ ላ አይዋ እኛ እኮ እውቀት ኖሮናል ብለን አይደለም እዚህ ጋር የተናገርነው ያለው፣ ግን ዲናችን ሲሰደብ ደስ አይለንም። ማንም ሰው ማንም ዱርዬ ይሁን ባለው እምነቱ ሲነካበት ለምን ሰው እምነት ትነካላችሁ? እናንተ ባመናችሁበት መኖር ነው ያለባችሁ። ካመናችሁ አመናችሁ። ለይሽ ሰው ዲን ይተሰደባል። ማርያም ቆይ ክርስቲያን ቆይ ሃይማኖት መከበር አለበት፣ መሰደብ የለበትም። ማርያም ልክ ነው፣ ሁሉም መከበር አለበት። ማርያም አዎ ለምን ይሰደባል? የሁሉም ሃይማኖት መከበር አለበት። የሃይማኖት ቦታ ሁሉም ይከበራል። ማርያም እኔ የምልሽ ማለት የተሳደበ የለም። ቀጥሉ። ማርያም የተሳደበ ሰው እኮ የለም። ተረጋግተሽ እኛ ማወቅ ያለብን ነገር ነው። እንዲሳደቡ ማፌዝ ምናምን እንደዚህ ማድረግ የለባችሁ። ማንም እንዳይሰዳደብ ማንም አይሰዳደብ። አንቺ የምትሰውን ሰጪው ማወቅ እንፈልገው ነገር አለ። ቢያንስ አንቺ ካልፈለግሽ እኛ እንፈልጋለን ማወቅ ግዴታችን ነው። ይሄ ሃይማኖት ግዴታችን ነው። ምንድነው የምታውቀው? ማርያም ማወቅ የምትፈልገው ነው። መታደል የፈለጉ እኔን ያውኛል ብሎ አለላ መታደል የፈለጉ ሳይሆን ጀነተል ፊርደውስ ለዓላ የገቡ ነው ያልኩህ። ያውኛል ብለዋል። እሱ አላህ Subhanahu Wa Ta'ala ያኔ ምን ይደረግላችሁ ሁሉ ነገር ተሟልቶላችሁ አሁን ጌታችንን ማየት ሲሉ ያዩታል። ምን ሱራ ላይ ነው እንደዛ ያለው? ወላ ሐዲስ ላይ ነው የሰማው፣ ሱራ ላይ አይደለም። እኔ ሲጀመር እኮ ለሃይማኖት ሐዲስ አላ ነው የተናገረው። ሐዲስ የማን ቃል ነው? ሐዲስ የማን ቃል ነው? ኡስታዝ ያሲን ነው። ኡስታዝ ያሲን ነው የእሱ ቃል ነው። አይ እሱ ሲል ነው የሰማሁት። ችግር የለም ሐዲስ ላይ አለ። ትክክል ነሽ። ያዩታል ሚል ሐዲስ ላይ አለ። ሐዲስ ደግሞ እሱ አይደለም ያወራ። እሱ አላወራም እኮ ሐዲስ እሱ አላወራ። አላህ ሐዲስ አላወራ። ያሲን ኑሩ ሲያወራ ሰምቻለሁ አለች መሰለኝ። እንደዛ ለማለት ነው አይደለ? ኢዋ ያሲን ኑሩ ስላለ ብቻ ዝም ብለሽ ትቀበያለሽ እንዴ? ኡስታዞቻችን የኛ አራያዎቻችን ናቸው። ኦኬ እሱ ቃል አይደለም እያልኩ ነው። እፎይ እሱ አልተናገረበትም። በደንብ እንትን ላስረዳችሁ። ያኔ እውቀት ኑሮኝ እኔ እንደዚህ አይደለም ላችሁ ሳይሆን የማንም ድን እንድሰደብ ሁሉም ሰው ባለው ነገር ማን እንድሰደበት አይፈልግም። ኦኬ ያ ማንም ይሳደብ የለም። እዚህ መወያየት ብቻ ነው እንጂ ስድብ ነገር የለውም። ከሌሊቱ 1/3 ላይ ይወርዳል ከተባለ ሜይ ቢ በደንብ ነጥቡን ካገኘሹ የኢትዮጵያ ላይ አሁን ኦልሞስት 5 ሰዓት ሆነ። ከ4 ሰዓት በኋላ ኦልሞስት አላህ ይመጣል ማለት ነው። ይወርዳል አይደለ? እሱ አላህ Subhanahu Wa Ta'ala ብሎ ነው ይወርዳል። እሱ ካለ ይወርዳል። ኦኬ በዛን ሰዓት ደግሞ ሌላ ሀገር ላይ ቀን ነው የሚሆነው። እነሱ ጋር ወርዷል ወይንስ አልወረደም? እሱ በሌሊቱ ሊወርድ ይችላል። እሱ አወርዳለሁ አለ አይደለ? እኛ በተረዳንበት አወርዳለሁ ካለ ይወርዳል። በእነሱም ሊወርድላቸው ይችላል። አላሁ አዕለም። እሱን አላህ ያውቃል። እንደዛማ ከሆነ እንዴት ነው የሚሆነው? ከሌሊቱ ሳይሆን የሚሆነው የተለያየ ሰዓት ላይ ለተለያየ ነው የሚወርደው ማለት ነው። በደንብ አሰቢ። እኛ ጋር አንዴ ቆይ ከድር እኛ ጋር 9 ሰዓት ሌሊት ሲሆን ሌሎች ጋር ደግሞ ቀን ይሆናል። ልክ እኛ ጋር ሲወርድ እነሱም ጋር በተመሳሳይ ያን ሰዓት የሚወርድ ከሆነ ቀን ነው የሚወርድላቸው ለነሱ ማለት ነው። እነሱ በተኛ አንተ አሁን ተኛ። ኦኬ በአሜሪካውም በኢትዮጵያ አሁን የኢትዮጵያ ሰው ቀን ተኝቶ ወይም የአሜሪካ ሰው አለ በቀኑ ሳ ያ በኢትዮጵያዎች ተኝተዋል ብሎ አይተኛም ሳ
ልክ እንደዛ ሁሉ ያስ ችግር የለውም። ሁሉም አላህ ደግሞ በሚመለክበት ቦታ ሁሉ በሁሉም ቦታ አለ ረብል ዓለሚን ያኔ በሁሉም ቦታ ስላለ እሱ ማተር አደርገንም ማርያ እሱ ማተር አደርገንም ከሌሊቱ 1/3 ነው የሚወርደው ስለተባለ በደንብ አስተውይ። ከሌሊቱ 1/3 ከሆነ የሚወርደው ሌሊት ነው የተባለው። ጎህ እስኪቀድ ድረስ ይቆያል። ሐዲሱን አንዴ ክፈተው ክርስቲያን። ጎህ እስኪቀድ ድረስ ይቆያል። ከሌሊቱ 1/3 ማለት ኦልሞስት ከ8 ሰዓት በኋላ ማለት ነው እስከ 11 ሰዓት ኦልሞስት አካባቢ እንደዛ ከሆነ ስለዚህ ሌሊት ነው እንጂ የሚሆነው ቀን ሊሆን አይችልም ማለት ነው። ስለዚህ እኛ ጋር ቀን ሲሆን ሌሎቹ ጋር ደግሞ ሌሊት ነው የሚሆነው። ሌሎቹ ጋር ሌሊት ሲሆን ደግሞ ራሱ አላህ Subhanahu Wa Ta'ala እሱ ራሱ ነው የሚያዘዋውረው። በእነሱ ሰዓት ደግሞ ራሱ ሊወርድላቸው ይችላል። ያን ቀንና ሌሊት ነው ራሱ የሚለያየው። ስለዚህ እንደዛ ከሆነ ምንድነው እሱ ደጋግሞ እንትን ይሆናል ማለት ነው። እሱ ችግሩ ምንድነው እሱ የሚያመጣብሽ። ስለዚህ በቀን ደጋግሞ ነው የሚወርደው ማለት ነው። ይወርዳል እሱ ያኔ አላህ Subhanahu Wa Ta'ala በየትኛውም ቦታ አለ። የሚወርድበት ከሆነ ደግሞ እሱ ነው ሌሊትና ቀኑን የሚለየው። የነሱን ሌሊት የኛን ቀን የሚያደርገው እሱ ነው። እሱ በዛን ሰዓት ይወርዳል ማለት ሊሆን ይችላል። ኦኬ ማላሽ ሰራተኛ ረሹ እኮ ምን ነው አውዙ ቃላት እየመረጣችሁ ተናገሩ። ስትናገሩ ራሱ ማርያ ሜቢ እሱ ሙስሊም ነው። ሙስሊም ወንድምሽ እኮ ነው። ሙስሊም አይዋ ሙስሊም ነው፣ ግን ይወርዳል ብሎ ግን አያምንም። እሱ ስትናገሩ ባላ ያምናል። እንግዲህ ማርያ ከሰማይና ከአላህ ማን ነው የሚበልጠው? እሱ ነው የፈጠረው ሰማይና ምድር ነው። አላህ ነው የሚበልጠው አይደል? እሺ ከአላህ እግርና ከሰማይ የቱ ነው የሚበልጠው? እግር የለውም። እጅስ አለው። እሺ ከእጁና ከሰማይ ማን ነው የሚበልጠው? ይሄን ይበልጣል ብሏል ነገረን ነው። ስለዚህ ሊያንስም ይችላል ያላህ እጅ ማለት ነው ከሰማይ። እሱ ፈጥሮታል አያንስም። እሱ አይደል እንደ የሰራው ሌሽ የሚያንሰው። እንደዛ ከሆነ እንዴት እጁ ሰማያትን ቀዶ አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ፣ አራተኛው ሰማይ ቀዶ ወደ ቅርቢቷ ሰማይ ሊገባ ይችላል? እሱ የሱ ኃይል ነው ይችላል። በመጠኑ ከሰማይ የሚያንስ ከሚበልጥ ከሆነ እንዴት ሊገባ ይችላል? እሱ ነው የፈጠረው ይችላል። ስለዚህ ያላህ አቀጥል። ስለዚህ ያላህ እጁ ከሰማይ ሊያንስ ይችላል ማለት ነው አይደል? እሱ ፈጥሮታል። ሊያንስም አላሁ አለም እሱን ራሱ ያውቃል አላህ Subhanahu Wa Ta'ala። እሱ የፈጠረው ደግሞ እሱ ሊያንስ ይችላል ሊበልጥ ይችላል። እሱ አላህ Subhanahu Wa Ta'ala እጅ አለኝ እንጂ እጄ ይሄን ያለው እንደዚህ ሆኗል አለ። ተርትሻል ሊያንስም ይችላል። እሺ ከአርሹ ላይ ወርዶ ነው ወደ ቅርቢቷ ሰማይ የሚመጣው ወይስ እዛው አርሹ ላይ ያለ ነው? እሱ ይችላል። እሱ መንጣትም ይችላል። ከአርሹም በላይ ሆኖ ይችላል። አላህ ሁሉም ቦታ አለ። ምንም የሚለያይበት ነገር የለም። በዛን ሰዓት ግን ባሪያዎቹ የተለየ ኢባዳ እንዲፈጽሙ ስለፈለገ ብቻ ነው አላህ Subhanahu Wa Ta'ala እንደዛ ያለው። እጁ አርሹ ላይም አለ፣ አንደኛው ሰማይም ላይ ይኖራል፣ ሰባተኛው ሰማይ ላይ ይኖራል፣ አምስተኛው፣ አራተኛው፣ ሶስተኛው ሰማይ ላይ ሊኖር ይችላል ማለት ነው። አላህ ሁሉም ቦታ አለ። እሺ ስንት እጅ ነው ያለው? ስለዚህ ቢያንስ አላህ አርሽ ላይ እጅ አለው፣ አንደኛው ሰማይ ላይ እጅ አለው፣ ሁለተኛው ሰማይ ላይ እጅ አለው። አጠቃላይ 8 እጅ ሊኖረው ይችላል ማለት ነው። እጅ አለኝ እንጂ ቁጥሩን አልነገረንም። እናመሰግናለን። እሺ 1 ሚሊዮን እጅ ሊኖረው ይችላል አላህ። እሱ ቁጥሩን አልገለጸልንም። እኛ የአላህ Subhanahu Wa Ta'ala በሱ ተመራን አለ። መሪያ ቆይ ቅድሚያ ቁርአኑን ክፈተው ክርስቲያን። ሱረቱ ሳድ ላይ በሁለት እጆቼ ለፈጠርኩት ብሏል። ሁለት እጆች እንዳሉት ነው የምታምኘው ባልተሳሳት 75ኛው አያ ላይ ያው ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ ይላል። ስንት እጆቼ ነው የሚለው? በላይ ሁለት እጆቼ ቁርአን ላይ ካለ እንቀበል። ቁርአን ላይ ማንኛውም ነገር ያለን እንቀበላለን። በዚህ አላህ ስንት እጆች ነው ያሉት? ሁለት እጆች ብሏል። ሁለት እጆች ኦኬ። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ሁለቱ እጆቹን ይዞ ነው የሚመጣው ወይንስ ሁለቱ እጆቹ ካርሽ በላይ ነው የሚሆነው? አላህ ይወርዳል እንጂ እኔ እጄን ይዤ እመጣለሁ እንትን ይዤ እመጣለሁ ብሎ አልተናገረም። ኦኬ አላህ Subhanahu Wa Ta'ala ይወርዳል። ኦኬ ጋባስ። ስለዚህ ሲወርድ እነኛ ሁለቱ እጆቹ ካርሽ በላይ ነው የሚሆኑት ወይንስ ካርሽ ቅርቢቱ ሰማይ ጋር? እሱንም አልተገለጸልንም። እጅ አለኝ እንጂ እጄን እንዲህ አደርገዋለሁ ወይም እጄን ይዤ እመጣለሁ እጄን አስቀምጣለሁ አላለም። ተገልጿል። አሁን አዲሱን አንብብላት። ተገልጿል እህታችን።
አላህ እግር የለውም ብለሽናል። አላህ ጭንቅላት የለውም ብለሽናል። አላህ እጅ ያለው ብለሽናል። እጁ ያለው እዚህ ጋር ነው። አንብብላ ሳሂህ አልቡኻሪ 1145 ላይ አቡ ሁረይራ እንደተረከው ይላል አላህስ ሜሴንጀር ሰይድ አላህ መልእክተኛ እንደዚህ አለ Our Lord the Blessed the superior comes every night down on the nearest heaven to us when the last third of the night remains ምን ይላል የአላህ መልእክተኛ እንደተናገረው ጌታችን የላቀውና የተከበረው ሁል ጊዜ የሌሊቱ ክፍል 1/3 ክፍል ሲቀር ወደ ቅርቢቷ ሰማይ ይወርዳል ከዛ በኋላ እንደዚህ ይላል ብሎ ይቀጥላል ማለት ነው ማን ነው የሚጠይቀኝ እኔ ምህረትን ማደርግለት እያለ ሙስሊሞችን ይጠይቃቸዋል ስለዚህ ይወርዳል ነው እንጨምርልሽ ስላዳመ ደግፈታ ይወርዳል ካለ ይወርዳል እሱ ይችላል ስለዚህ በዛን ሰዓት አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ እወርዳለሁ ብሏል ይወርዳል አላህ Subhanahu Wa Ta'ala ከአርሽ ስለዚህ በዛን ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ ከቅርቢቱ ሰማይ ላይ መጣና ከሁሉም ቦታ የለም ማለት አይደለም ሁሉም ቦታ አላህ አለ ግን ቅርቢቱ ሰማይ ላይ እወርዳለሁ ካለ ይወርዳል አላህ Subhanahu Wa Ta'ala ኮር ይወርዳል አለ ችግር የለውም ሁሉም ቦታ ካለ እኮ አሁን እኮ ሁሉም ቦታ ነው ያለው ብላሽ ለምን አትማዘጊውም ከአርሽ በላይ ነው ትየለ እንዴ ይወርዳል አላህ Subhanahu Wa Ta'ala የበለጠ ደግሞ ባሪያዎቹን ለመማር እነሱን ዳቱን ለመቀበል ሜሪ ጎበዝ ስለዚህ በዛን ሰዓት በወረደበት ሰዓት ላይ ቅርቢቱ ሰማይ ላይ ነው ያለው ወይንስ ከአርሽ በላይ ነው ሁሉም ቦታ አለ ቅርቢቱ ሰማይ ላይ አለና አላህ አርሽ ጋር የለም ወይም እዛኛው ቦታ የለም ማለት አይደለም አለ ሁሉም ቦታ አለ ኦኬ አለ ይናለው ብለሽ ነው የምታምኚው ከአርሽ በላይ ይወርዳል ካለ ደግሞ ይወርዳል ወደ ሰማይ ድን ኦኬ ተምታታብን እኮ እህታችን ከአርሽ በላይ ነው ትይናለሽ ሁሉም ቦታ ነው ያለው ትይናለሽ ለይ ከአርሽ በላይ ከሆነ ያ ከአርሽ በላይ ያለው ቅርቢቱ ሰማይ ጋር በወረደበት ሰዓት ላይ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ ሁሉም ቦታ አለ እናመሰግናለን ስለዚህ አላህ በሁሉ ቦታ ያለ ነው ከአርሽ በላይ ነው የሚሉት ተሳስተዋል ከአርሽ በላይ ነው ከአርሽ በላይ እሱ ከአርሽ በላይ ነው አላህ Subhanahu Wa Ta'ala ግን ከአርሽ በላይ ነውና ከአርሽ በላይ የለም ማለት አይደለም አላህ ሁሉም ቦታ አለ ማርያም ስለዚህ አንቺ አረዳድ አላህ ከአርሽ በላይም አለ በምድርም አለ በዛቱ በሁሉ ጋር አለ ማለት ነው በሁሉም ቦታ አላህ Subhanahu Wa Ta'ala አለ ማርያም አግኝቼሻለሁ በቃ አንቺን አርጉመንት አግኝቻለሁ ሪች ቀጥይ እንኳን ደህና መጣሽ ተመለሰሽ ሪች አይ እኔ ኔትወርክ ኦኬ አላህ በሁሉ ቦታ አለ ብለሽ ተስማሚያለሽ ሪች አላህ በሁሉ ቦታ አለ እንደ መሪያ ብለሽ ተስማሚያለሽ ሰማለሁ አይደል ነኝ ሪች ማይክሽ ክፍት ነው እያወራሽ ሀቢቢ ኔትወርክ መሰለኝ ኔትወርክ እያስቸገራል ነው ሀቢብ የዛሬው ርዕስ ደግሞ ምን ይሆነ እስካሁን ቆይተህ አላህ ከአርሽ በላይ ነው ብለህ ታምናለህ ኦራይት በምኑ ነው ከአርሽ በላይ የሆነው ማለት በምኑ በዙፋኑ ነው ኦኬ በዙፋኑ ማለት ስልጣን አጣቀም ኦኬ በስልጣኑ ነው ከአርሽ በላይ ያለው የሁሉ ዓለማትና ህዝባትን ፈጥሮ መቼም እንዳንተ ጌታ ምድር ላይ እንትን አይል መልካም እሺ ከሌሊቱ 1/3 የሚወርደው ምኑ ነው እዚህ ጋር ነው እኮ የተምታታበት ችግር የሆነብህ አንተ ራስህ ግራ ይገባ አንተ ቀኝ እስቲ ያስገባልን በጣም ወርሶን አንተ ከሸለም ቆይ አንተ ከመለስክ አንተ የምትጠየቀውን ከመለስክ የፈለከውን እቀጣለሁ ቀጥል ኧረ አንተ መቼም አትቀጣም ማስቀየሰህ ትወጣለህ እንጂ እኔ መልስልሃለሁ አንበሳ ወርድልሃለሁ ቀጥል አችልም ሲጀመር አታወርድም እርግጠኛ ነኝ ቃልህን አከብርልሃለሁ ግን አንተ አታከብርም ቀጥል አላህ 1/3 ይወርዳል የተባለበት ምክንያት ምንድነው
እሱን አይደል ምክንያት የፈለከው? አልጠየቁም። ምክንያት እና አልጠየቁም። ምንድን ነው ከሌሊቱ 1/3 ይወርዳል። ማን ነው የሚወርደው? እንዴት ነው የሚወርደው? አላህ ነው የሚወርደው። ምክንያቱም ለሰው ልጅ ፍትህ ሊሰጥ የት ያለውና ነው የሚወርደው? ደግሞ ይኸውልህ አዳምጠኝ። ኢስት ምናምን ይሄ ኖርዌይ ጂኒ የምትለው ነገር አለ። አላህ ሰማያትን ምን ምድርን ሁሉ ዓለም ሲፈጥር አልጠየቁም። አዳምጠኛ። እየሰማሁ ጥያቄ እንዲመለስልህ አፈልግ። ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ። አይዞህ መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው ያዝነው። መልሱ ላይ ፎከስ አድርግ። መልሱ ላይ ፎከስ አድርግ። ከመልሱ አንድ የወጣሁት ነገር የለም። 1/3 ለምንድን ነው የሚወርደው አልክ አይደለ? አልወጣኝም። ለምንድን ነው አዳምጠኛ። ቀን እያፈራቀ ምናምን ምንድን ነው የምትለው አልክ? አልወጣኝም። የወረደበትን ምክንያት እኮ አታውቅም አንተ ራስህ። አልጠየቅኩም። እሺ ምንድን ነው የጠየቅኩም? መልስ። ከአርሽ በላይ ያለው ዙፋን ነው ብለኸኛል። ውሽዝ ዙፋንና ከአርሽ በላይ አላህ አዳምጠኝ። ከአርሽ በላይ አለ። አላህ ደግሞ ዙፋን ነው። ዙፋኑ ምንድን ነው የተቀመጠበት? ምን ለማድረግ? ህዝብን ፍትህ ሊሰጥ። ኦኬ አላህ ዙፋን ላይ የተቀመጠው። እሺ አሁን ደግሞ አስተካከልክ። እሺ አስተካከልክ። ዙፋኑ ላይ አላህ ተቀምጧል። ስለዚህ ከሌሊቱ 1/3 ላይ ዙፋኑ ነው የሚወርደው? አላህ ነው የሚወርደው? አንተ ዙፋን ምንድን ነው የምልህ? ዙፋን ገብተዋል ግን ምን እንደሆነ መጀመሪያ ምንም ችግር የለውም። እኔ ፖይንት አይደለም እሱ። በቃ ከሌሊቱ 1/3 የሚወርደው ማን ነው? ፖይንትን አዳም። ከሌሊቱ 1/3 ቀጥል። ዙፋኑ ምናምን ብላ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። በቃ ኦኬ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር? ወርዶ ነው ፍትህ የሚሰጠው። ቁርአን ላይ ደግሞ የለም። ቁርአን ላይ ተብሏል ያልከው አይደለም። ቆይ አንተ ሲጀመር ወዴት ይወርዳል የተባረበት ቦታ አውቀዋል? መጀመሪያ ግን ኦኬ ንገረኝ። የት ነው የሚወርደው? ወዴት ነው የሚወርደው? ቀጥታ ወደ ምድር ነው መሰለ? ወዴት ነው? እሺ በቃ እዚህ ላይ ነው እኮ አንተ ግራ ይገባ። እሺ ቀኝ ያስገባልን። ቀጥል ምሁሩ። ይኸውልህ በእኛ እምነት ውስጥ ማለት ነው ገና እምነቱን ራሱ አታውቅም አንተ። ዝም ብለህ ሳታውቅ ነው ከክርስቲያን ጋር ተምታታ የምታወራው። መጀመሪያ ስለ ራስህ እምነት ወቅ። አላህ የሚወርደው እኮ አዳምጠኛ፣ መልሱን ልስጥህ። አላህ የሚወርደው ቀጥታ ወደ ምድር አይደለም። አላህ ይወርዳል ብሎ የተለያዩ ሐዲሶችም ላይ ቢጻፍም ማለት ነው የማይታወቅበት ቦታ በጀነት ጊዜ ሁሉም ሰው ሞቶ የሚሰባሰቡበት ቦታ ላይ አላህ የሚወርድበት ብቸኛ የሆነ ቦታ አለ። እሱም ማንም የሰው ልጅ እንኳን አያውቁም ካላህ በስተቀር ቁርአን ላይ ሲገለጽልን ማለት ነው። ይሰማል? I can't hold my ኦኬ ብቸኛ ቦታ አለ ነው ያስ እንደዛ ማስመጫ መስማት ትችላለህ በደንብ እባክህ። ጆሮ አለ። እያፈነኝ ነው። ምንድነው? እውነትማ ያፍናል። እውነትን አውቃለሁ። ሲጀመር እውነትና ሀቅ ያፍናል። አንበሳውን ልበላ ነው። አንበሳውን ከጎኔ የሆነ ይሄንን ተረተረት ንገረውና አንበሳውን ላውርድ። ያንተ አንበሳ ምንም አያደርግልኝ። ቶ አልፈልግም። አትቆጣ። መልሱ ላይ ፎከስ አድርግ። አንበሳ ላውርድ ላይ እየተዘጋጀ ነው። ከማልስ አንድ አባ ነገር አፈነገጥኩት ነገር የለም። በስትክክል እየነገርኩ ነው። ሽን ተረተረት ላወራሃት አንተ አላህ ይወርዳል አልክ። ቀጥታ ወደ ምድር ይወርድ መሰለኝ። አታውቅም። ቆይ እችን ላወራሃት ተረተረት ማስረጃስ በቁርአን ውስጥ እንደተነገረን እንዳነበብነው ብለሃል አይደለ? ሰዎች ገነት የሚሰበሰቡበት አንዲት ቦታ አለች፣ እዛ ነው የሚወርደው ብለሃል። አንዲት ማስረጃ ብቻ አዳምጠኝ ወንድሜ፣ አዳምጠኝ። አንዲት ማስረጃ ብቻ። ቆይ እችን ተረተረትህን ቆይ አይደለም ከቁርአን ከሐዲስ እንኳን አንተ ከሐዲስ አይደለም ግልጽ የሆነ ነገር ነው። የተብራራ አንድ ማስረጃ እቺን ላወራሃት ተረተረት አንድ ማስረጃ። ምኑን ላወራሁት? እስቲ አሁን ላወራሃት የጠየቅኩህን ጥያቄ መልስ ነው የሰጠው ወንድሜ። ቋንቋ አችልም እንዴ ወይስ ኦሮምኛ ነው የሚገባ? ችግር የለብኝም ኦሮምኛም ብታወራ፣ ግን ማስረጃ ነው በሁለት ጠይቅ። አንተ ማስረጃ ምን ያደርግልሃል እንዴ? እኔ ማስረጃ እኮ እየሰጠው ነው። አንተ የጠየቁ ጥያቄ ላይ እኮ ማስረጃ እኛ ተረተረት አንሰማም አለ ማስረጃ እንዴ? አለ ማስረጃ አዳምጠኝ። መስጊድ ላይ ያወሩ መስጊድ ላይ ያወሩ ተረተረቱ ላመጣው ማስረጃ መረጃ እየሰጠው ነው እኮ። አዳምጠኝ ፕሊስ፣ ፓኒክ አታድርግ። እንደዚህ የሚባል ተረተረት ይኸው ርዕሱም አላፈነገጥኩም፣ ፓኒክም እያደረኩ አይደለም። ያመጣው ርዕስ ላይ መልስ እየሰጠው ነው። መልስ ማታውቅ ከሆነ ደግሞ በቃ እውቀት የለህም ማለት ነው። ከድር ምን ትለዋለህ? ይሄንን ወንድም አስተናግደው። ከድር ተው፣ ምንም አይችልም ሲጀመር። እንደዚህ ቁርአን ትምህርት አለ። ትክክል፣ እንደዚህ በመልስ አሪፍ ነበር። አቢቢ ያዳምጥ እንጂ
አረ ምንድነው አፍ በመክፈት አይደለም እኮ መልስ አሁን ምህረቱ ነው የሚወርደው ምን ይወርዳል እዝነት እዝነት ይወርዳል ያዋል ዝም በል በቃ አንተም ሲጀመር ሙስሊም አይደለም ከድር ዋንኛ ነገር አረ በእናትህ እስቲ አንዴ ቆይ ከክርስቲያን ጋር መሰራ ፕሮፓጋንዳ ነው በቃ አንተ ልንገርህ ታረጋጋ እስቲ በእናትህ ዝም በል አቦ ወረኛ ዝም በልሽ አንዴ ዝም በል እስቲ ምንም የማታውቀው በግ ከማስረጃ ከቁርአን አመጣለሁ ብለህ እስቲ አንድ ማስረጃ አውጣሽ አንተ ሙስሊም ለመሆን ማስረጃ ስጠኝ እኔ ማስረጃ ሰጣለሁ በቃ እስቲ ከቁርአን አወጣለሁ ብለህ አይደለ ከቁርአን አንድ ቦታ እስቲ ይወርዳል የሚለውን ራሱ አምጣሽ አዳምጠኝ ይወርዳል የሚለው እንዴ ይኸው ራሱ እኮ የከፈተው ቁርአንና ሐዲስ የማታውቅ እንጀሮ ነገር ነው እንዴ በእናትህ ቁርአንና ሐዲስ ለይ መጀመሪያ ስድብ ታውቃለህ ለስድብማ ፈጥሯል ፈጣሪ ለይ መጀመሪያ ቁርአንና ሐዲስ ምንድነው ብለህ ለይ ነው ሙስሊም ይባላል ስምን ብቻ ተረጋጉ የሆነ በግ ነገር ነው መጀመሪያ ደረጃ ያወራኸው ተረት አይደለም በቁርአን ላይ አይ መሪ አትሊስት አንቺ ትሻያለሽ የተወሰኑ ነጥቦች ብትሰጪም አንቺ ትሻያለሽ አዳምጦ ዲስ ዱድ ያወራው ተረት በጣም ገራሚ ነገር እንደሚያውቅ ደግሞ አክት ያደርጋል ሁሌም እኮ ነው አትሊስት ማርያ ሞክራለች ሀቢብ ፕሊስ ይሄን ላወራኸው ነገርኩ ዳኢፍ አዲስ ማምጣት አትችልም አይደለም ሳሂህ የሆነ አይደለም ከቁርአን ውስጥ አይደለም ከሐዲስ ዳኢፍ አዲስ አታመጣም ዳኢፍ አዲስ የተብራራ መረጃ ሰጣለሁ አንተ አንበሳው ለማውረድ እርግጠኛው መጀመሪያ ይሄው እርግጠኛ በክርስቲያን ይኸውልህ 2200 ህዝብ አለ በክርስቲያን ፊት ቃል ግባ ይሄው አወርድልሃለሁ ቃሌ ነው አሁን አወርድልሃለሁ አዳምጠኝ አላህ ይወርዳል አሁን ላልካት ለተናገርካት ቆይ አዳምጥ ላወራሃት አውርድ አምጣ መረጃውን ክፈተው ያው አሁን አንበሳ አወርድልሃለሁ والله I'm sure والله ቁርአን የተብራራና ግልጽ ነው በእኛ እምነት ማለት ነው አዳምጠኝ ያውን ቁርአን ላይ ሁለት አንበሳ አወርድልሃለሁ ያው ቃሌ ነው እኮ አንተ አዳምጠኝ በእምነት በክርስቲያኖቹ ፊት ቃል ግባ ምንድነው የጠየቀኝ አላህ ይወርዳል ያው ቃል ገባውኝ ይሄው ቃል ገባው አዳምጠኝ አንድ አይደለም ሁለት አንበሳ አወርድልሃለሁ በቃ አንዱንም አታው ሁለት አይደለም ያውም ገና ቁርአን ላይ እያልከኝ ነው አይደል ሁለት አይደለም አካውንቴ ውስጥ ያለውን በሙሉ በሚችለው ዜሮ እስኪመጣ ድረስ አወርድልሃለሁ ከሁለት በላይ የሚችል ይመስለኛል አወርድልሃለሁ እኮ አዳምጠኝ አሁን ማስረጃ ብቻ አዳምጠኝ ሳይሆን አንድ አምጣ አንበሳ አወርዳለሁ አውርድ አንተ አምጣ ብቻ አዳምጠኝ ማስረጃ ክፈት አንተ የጠየቀው ማስረጃ ክፈት ሃያ ማስረጃን ሰከተት ለማጣለይ ቁርአን ላይ እኮ እያልከን እኮ ነው እኮ አላህ ስለመውረዱ ወደ ምድር አለመውረዱን ማስረጃ ሰጣለሁ ደግማችሁ እንዳታስገቡት በቃ ከስር ሆኖ ታታቢ ያደርግ እንደዚህ